እኔ ቤት እነ ኪዩዛር ሲማ ምናምን እንግዳ ስለነበረ ቆይ መልሼ እደውልልሻለሁ አልኳት። ከዛ ማታ ላይቭ ላይ ነበርኩኝ። ከኔ የበለጠ ሙኒት ብታወራሽ ይሻላል ብዬ ሙኒትን እንድታወራት ለመንገር ነው እንጂ ለመርዳት እሷን ሁለት ማታ አልተቀጣጠርኩም። አንድ ሁለተኛ በተደጋጋሚ ዋትስአፕ ላይ እኔ ልካ መልስ ያልሰጠኋትን ታሳየኝ። አለመመለስ ደግሞ መብቴ ነው። ማንም ሰው ሊከለክለኝ አይችልም። የኔ አለመመለስ ከሙኒት ጋር ምን ያገናኘዋል? ከይቅርታ ጋር ሲቀጥል እኔ ቤት ጌጥ የምትመጣው ካንስሌሽኗን ተቀብላ የቪዛ ማሰሪያ ብቻና ብቻ ስትፈልግ ነው። ስለ መኪና ጉዳይ አላወራሁም። ሳሪ እኔ ትላንትና አንድ አላወራሁም። አንቺ ቅማላም ውጪ ግማታም ግም ምን አባሽ ነው? እዚህ ውስጥ የምታጨበጭቡ ሰዎች ባናትሽ ተጠቀኝ። ምንም አባሽ አታመጭም። ቆሻሻ እኔ አልዋሽም። ማን እንዲወደ ብዬ ነው የምዋሸው? ሲቀጥል ትናንትና ሙኒት ጋር ነይ ያልናት እንድናግዛት ነው። መኪናው አለመሰጣቱን እሁድ ለታ ማታ እኔ ሰምቼ ስለነበረ ከመሲ ባልትና ስለፈራች ጌጤ በጣም ያለችበት ነገር ውስጥ በጣም ፍራቻ ስላለባት ነይ ያልናት ሙኒትና እኔ ልናግዛት ነው እንጂ ይሄንን ነገር ለእንትን ለማለት አይደለም። ሳሪ ይኸውልሽ እኔ ብዙም አልቆይም ልወጣ ነው። ተረጋጊ። ከወልደውኝ እዚህ ውስጥ የምታጨበጭቡ ላይክ እነ ሙኒትን ሳራን ለመውቀስ የምትጥሩ ሰዎች ጉዳይ ውስጥ ያልገባችሁ ጌጤ ጋር ደውላችሁ እንዴት ነሽ እንርዳሽ እርዱኝ ስትላችሁ ወጣችሁ አንድ ነገር ያላረጋችሁ እዚህ ወሬ ያመጣችሁ አትፈትፍቱ ኮሜንት ላይ በመጀመሪያ ደረጃ። ስለዚህ ጌጤ እርዳታ ብትፈልግ ከመውቀስ በትክክለኛ መንገድ መጠየቅ ትችላለች። እየሰማችሁ እርዳታ ብትፈልግ የደረሰባትን ችግር ወደ ህብረተሰቡ ማቅረብ ብትፈልግ ሚዲያ ላይ ወጥታ ከመውቀስ እንደዚህ አይነት ችግር ውስጥ ገብቻለሁ ፕሊዝ ሰፖርት አድርጉኝ የሚባለው። ስለዚህ እኔና ሙኒት ትላንትና ተደዋውለናል። ጀስት እኔ ያለውን ነገር አታውጣብኝ ስላለች ነው አሁን አንቺ ላረጋጋሽ ነው የገባሁት። ጌጤ ጋር ችግር አለ፣ ትክክለኛ ችግር አለ። ስለዚህ አንቺ ተረጋጊ። ያሉትን ነገሮች ማስረዳትን በተንተንም አይጠበቅብሽም። ቻው፣ ሰላም ሁኑ። መልካም ቀን ሳሪ። መልካም ቀን። እኔ ዲጂ እኔ ይህንን ስላየው ነው እንጂ እንትን አልልም ነበር፣ አልናደድም። በመጀመሪያ እኔ እንዳግዛት እንድረዳት ቅድምም ጧት ቃል ገብቻለሁ። አግዛታለሁ፣ እረዳታለሁ ብዬ ተናግሬያለሁ። ገባሽ? ይሄ በጣም ኖር ነው፣ አይደረግም። አንድን ሰው ሙኒት አስቀይማኛለች አለች። እኔ ሙኒት ልንገርሽ፣ እኔ ጠዋት አንቺ ከመምጣትሽ በፊት እኔ እንደማግዛት ሁሉ 6,000 ብር አጥፍቼዋለሁ ብላለች ሲሉኝ ችግር የለም እኔ 6,000 ብር እኛ እንተካለን፣ ችግር የለም እንተካለን፣ ምንም ችግር የለም ብዬ ያንን ነገር ተናገርኩ። እኔ አሁን ረዛን የለጠፈችውን ቪዲዮ ስላየው ነው ጋይስ። ረዛን የለጠፈችው ቪዲዮ ምንድነው አላማው? አዳምጡና ከዚህ በኋላ እናወራለን። ይሄው ረዛ አንድ ጊዜ ቆይ እችን ብቻ ነው ይሄው እና የተከፈሁባቸው ሙኒት ለምን ከሰጠችኝ ተስፋ አንጻር ከሷ በጣም ብዙ ነገር እጠብቅ ነበር። በየቀኑ እየሄድኩኝ የሳራ ዋትስአፕ ላይ መልእክት ልካለሁ። መቼ ነው የምገባው? መቼ ነው የምታግዙኝ ብዬ ማለት ነው። በየቀኑ በሚባል ደረጃ በተለይ የአሁኑ እሑድ ቃል ገብታልኝ ስለነበረ ሌሊቱን ሙሉ ቁጭ ብዬ ነው የጠበቅኳት። ሌሊቱን ሙሉ ማለት ነው። ግን በአጋጣሚ ሌሎች የምታግዛቸው ሰዎች ስለነበሩ ነገሩ ለእኔ ጋር ሳይመጣ ያው አልተደዋወልንም ሁሉ። በመሀል ይሄን ነገር ሳይ በቃ እኔ ተስፋ ቆረጥኩ። በቃ እኔ በእግዚአብሔር ይሁንባችሁ ኤቢ ማርሻልን በተመለከተ ቪዲዮ እንዳሰሩ ቤታችሁን ከፍታችሁም አትስደቡት። ለምን እንደሆነ ታውቃላችሁ? መልሶ የወሰደው እንጂ መኪና በሰዓቱ ሰጥቶኛል። ምናልባት የተወሰነ የቀናት ፈገግታን ሰጥቶኝ ነበረ ቢወስደውም ማለት ነው። ምናልባት ብር ስለሰጠኝ የቪዛዎች ብር ስለሰጠኝ ሊሆን ይችላል እንትን ያለው። እናንተ የራሳችሁን ቤት ከፍታችሁ ለወሬው ቀንድና ጆሮ ጅራት አውጥታችሁ የምታወሩ ሰዎች፣ እኔ ፓስፖርት አለኝ፣ አላለቀም ፓስፖርቴ። ቪዛ አለኝ፣ እንትን ያለ ቪዛ አለኝ። ቪዛዬን ከንስዬ ነው ቪዛ ያው የተወሰነ ቀናት ናቸው የቀሩኝ እነኝን ነገሮች ፊክስ ለማድረግ። ስራ ብሎ ቃል ሲገባ ስራ አልነበረው። ይሄ ልጅ ወጣት ነው፣ ልጅ ነው። ገብቷችኋል? ጊዜያዊ
የለም። እንኳን አይደለም እሱ ዱባይ ላይ እየኖረ በጣም ሂዝ ሶ ያንግ ሊሃብ መኒ። እሺ ተቆርጦ ነው ሳ እሺ ተቆርጦ ነው። ኦኬ ተቆርጦ ከሆነ የኛ ስተት ምንድነው? አንድ ጥያቄ አለኝ እኔ። ለምን እሱ አትመጣም? እዚህ ጋር ትምጣና እስኪ ያጠፋሁትን ትውቀሰኝ። ተቆርጦ ከሆነ ስተቱ ምንድነው? ሳሪ ድምጽ አይሰማም? ይሰማሉ እና እሺ ትምጣና እስኪ ትውቀስ። በቃ ትምጣ፣ ጌጤ ትምጣና ለኛ ትውቀሰኝ። እኔን ሙኒት እንዲያረግሽኝ ብላ ትውቀስ። እሺ ካላስ አበቃ። እሷ ሀቀኛ ሰው ከሆነች ትምጣና እዚህ ጋር መታ ትውቀስ። አፍ አላት ምላስ አላት የኔን ስም የምጠራበት። አንቺ ጌጤ የሚሉሽ እውነት አንቺ ጭንቅላት ያለሽ ሴት ከሆንሽ እውነት ምን አይነት ጥያቄ እንደምጠይቅሽ ግን ራሱ አላውቅም። ያዘንኩባት ሰው ብለሽ ሙኒት ያለሽ እኔ አንቺ ባጣ ቆየኝ አይደለሁም። ፉል ፓኬጅ ነው የሰጠውሽ። ከእርዳታም አይነት ነው የነገርኩሽ። እዚህ ጋር ሳላወራ ነው ቢሮዬ ድረስ ጠርቼሽ እያንዳንዱ ነገር እንዲያረግልሻለሁ ያልኩሽ። ከዛም አልፎ ደግሞ ቪዛሽን እንኳን አከነሳሰል ማሜ አብሮሽ እየሄደ ሊያግዝሽ ነው ተነጋግረን ከኛ ጋር የወጣሽው። አንቺ ታዋቂ ነው የምትፈልጊው። አንቺ ታዋቂ ሳይሆን የምትፈልጊው አንቺ ራስሽ መታወቅ ነው የፈለግሽው። መታወቅ ነው የፈለግሽው። ራሷ ትምጣና ደግሞ ምን ትላለች? ሳሪ ማርያምን አላለችም። ይሄ ምንድን ነው? ይሄ ታዲያ ምንድን ነው? በድፍን ነው እንዴ? ጨለማ ናችሁ እንዴ? ስለዚህ ትምጣ፣ ጌጤ ትምጣና እሷ እኔ ጋር በተደጋጋሚ ቮይስ አርጋ ወይም ደግሞ በተደጋጋሚ ዋትሳፕ ስላልመለሱ እኔ ከፈለገች አንቺ ጋር የምታደርገው ለምንድን ነው? ቁጥር አላት፣ የማሜ ቁጥር አላት። ማንም አያስፈልጋትም ከኔ ጋር ለመገናኘት። ጓደኛዋ ደውላ አናግራኝ የለ እንዴ? ኦኬ እሺ፣ ከተቆረጠ ቪዲዮ እንደዛ ከሆነ ችግር የለም። ከተቆረጠ ጌጤ ትምጣ፣ በቃ ከተቆረጠ ጌጤ ትምጣ። ምክንያቱም እኛ ጠዋት ስንል የነበረው ምንድን ነው? ቪዲዮ ላይ ከተቆረጠ እሺ፣ ስለዚህ ቪዲዮ ላይ ከተቆረጠ እኛ ጥፋተኞች ከሆነን እሷን አለመርዳታችን ስተት ከሆነ ከተቆረጠ ትምጣ ጌጤ። ትናንትና እኮ ነይ ቶሎ ስንላት ተቆርጦ ነው። እሺ ትምጣ። ከዚህ በፊት ምንድን ነው የሚለው? ከዚህ በፊት ምን አለው? ከተቀየምኳቸው ሰዎች ዳይሬክት ሙኒት ነው ያለችው። ስለዚህ እኔ ተደጋጋሚ ዋትሳፕ ላይ ጽፋልኝ እኔ ያልመለስኩላት ነገር ኖሮ ካዘነች ከተከፋች ለምን ታዝናለች? ለምን ትከፋለች? ትምጣ። ተቆርጦ ነው። ኦኬ ትምጣ። ካላስ ትምጣ። ሀራስ ትምጣ። አዲ ሲጀመር ሁል ጊዜ በነፃ የሚገኝ ነገር ይናቃል። አልለፋሽበትም። ነይ እናግዝሽ ስንልሽ ሳይንት መጣች ነገረችን። ወይዬ ሶፊ ላስገባሽ። እሺ ማለት ትምጣ። ሳይንት መታ ስትነግረን ወዲያው ተጠፍተሽ ነው የገባሽው። ታሪክ ልቆይ። እሺ አዎ ሀንዬ ቆይ ካላስ። እሺ ሶፊዬ ነይ ግቢ። ሶፊን አስገባት። እሺ ሀና ትምጣ። ትምጣ። እሺ ትምጣ። እሺ ትምጣ። ሶፊ ነይ ግቢ። ትግባ። ይኸው አሁን ሳሪ ጋር እመጣለሁ ብላለሽ ብላችሁ የለ ትምጣ። ትምጣ ሳሪ። ወይዬ ሳሪ ጋር እገባለሁ ያለችውን እየሰማኋት ነበር። ሙኒት ብለው ሲጽፉላት ሙኒት የለችም። ስለዚህ ማታ ሳራ ጋር እገባለሁ ብላለች። እኛም እየተከታተልናት ነበረ። እሺ ትምጣ። ካላስ አሁን ደውሉላት ትምጣ። እሺ አለውኝ። እስኪ ትምጣና ይተቀስ። የተቆረጠ ከሆነ ችግር የለም። እሺ እኛ እንስማ። ሰላም፣ እንዴት አመሻችሁ? ቶፊዬ እንዴት ነሽ? አለን። ጌጤ ስታወራ እኔ ያለው ሪከርድ አለኝ፣ እያንዳንዱ ሪከርድ ማለት ነው። ከፈለግሽ እኔ እልክልሻለሁ። ስለ ሙኒት አላህ ነው ምስክሬ፣ ምንም አላለችም። ብላክስ ነው ያመሰገነቻት። ብላክስ አመስግናታለች። ሪከርዱ አለ ሙኒት፣ ወላሂ ነው የምልሽ። ይሄው አሁን እኮ የተከፈተውን ሪከርድ አልሰማሽም? ሪከርዱ ልላክልሽ እኔ በዋትስአፕ ለማለክላታለሁ። እኛ ጋር የደረሰው ሪከርድ የተለየ ሶፊያ ወላሂ የተቆራረጠ ነው፣ እየቆራረጡ ነው የሚፖስቱት። ወላሂ ነው የምልሽ። እኔ እያንዳንዱ ሪከርድ አለኝ ሙኒት። እኔ
ስልሽ ያኔ እኔ በጣም ነው የምወድሽ አንቺን ማንም እንዲያስከፋሽ አልፈልግም ግን አላለችም። ብላክስ ነው ያመሰገነች። ለካሜራ ቢሆን እሷ ካሜራ ደቅና ከቢሮዋ ድረስ ሲሄድ ትፖስተኝ ነበረ። ብላክስ አልፖስተችኝም ነው ያለች። እንደዚህ ነው ያለች። ካስቀየሙኝ ሰዎች ሙኒት እኮ ነው የሚለው። ተቆርጦ ነው እንዴት ተቆርጦ ሁለት ቃል ይገናኛል? እሺ ሶፊ እሺ፣ ይሄ ወደ ኋላ ነው፣ ይሄ ወደፊት ነው። ምንድነው ያስቀየም ነው? እኔ ዋትስአፕ ላይ ስጽፍልኝ በተደጋጋሚ እኔ አልመለስኩላትም። እኔ እንደዛ ብላለች። እሺ እንደዛ ብላለች። ሀጥ ጉቺንም ብላታለች፣ ሚኪንም ብላለች። ማሬ እሱ ያ የበፊት ነው፣ ያ የድሮ ነው። ከዛ በኋላ እሷ ጌጤን እናገዛለን። አንድ ነገር ልጠይቅሽ፣ ማን ቤት ነው እኔ እና እሷ የተገናኘ ነው? ሳሪ ቤት። ሳሪ ቤት። አዎ ሳሪ ጋር ያመጣት ማን ነው? ሳይንት ናት ያመጣቻት። ሳይንት ናት ያመጣቻት። እኔ እዚህ ጋር ያልተናገርኩት ነገር ስላለ ሰርፕራይዝ ላረጋት ጀስት ሰርፕራይዝ አረግሻለሁ ብያት ቢሮ ነው ያልኳት እንጂ የት ነው የተገናኘ ነው? በዛ ላይ ደግሞ የጉዳዩ ባለቤት እኔ ሆኜ ስላለው እስካለው ድረስ ከሳሪ ጋር ምን አጻጻፋት? ከዛም አልፎ በመሃላችን ማሜ ያለ አንድ ወንድ ልጅ አለ። ማሜ ዘዋን ካንስል ልታደርግ ስትሄድ እሱ እንደሚተባበራት የተነጋገርነው ነገር ሌላ ነው፣ እየሆነ ያለው ነገር ሌላ ነው። እኔ ሳስበው ከኔ ጋር መታ በምታደርገው ነገር ላትፈምስ ትችላለች። እሷ ራሷ መፈመስ የፈለገች መሰለኛውን ችግሯን ከቨር ማድረግ ሳይሆን የፈለገችው እኔ በእኔ ግምት ጽጌ ራሷ መፈመስ ማነው ጌጤ ራሷ መፈመስ የፈለገች መሰለኝ። ትላንትናም ስናገር ነበር ተበዳይ ከሆንሽ ነይ ትፈራለች ሲባል ምንድን ነው የምትፈራው? ከፊሏ ነው? አሰሪዋ ነው? ምኗ ነው? በሙሉ ኃላፊነት እኔ ያለሁኝ እኔ ጋር ነይ አልኩኝ። እኔ ጋር መምጣት ካልፈለግሽ ደግሞ መኪናውን ወርውሪና ሊብሬሽን ብቻ አንሺ ሂጂ መልሺ ለምሩር አልኩኝ። የኛ ምክር የተናቀ ነው። የኛ ቦታ የተናቀ ነው። ስለዚህ እሷ የምትፈልገው መረዳትን ሳይሆን መፈመስን ነው። ፌመሶች ጋር የሄደችው ያንጠለጠለው ጋር ምን ያለው ጋር የሄደችው ሌላ ነገር ፍለጋ ነው እንጂ እርዳታን ፍለጋ አይደለም። እሺ አሁን አለች ትምጣ ከኛ ጋር ማቆም ብላ ታወራ። ስህተታችንን ማወቅ እንፈልጋለን። ያኒ ሰው ከተሳሳተ አለመርዳት መብት ነው። ማንም ምንም አያመጣም በምንም ታምር። አዎ ግን ትምጣ ሶፊ ሼራ። እኔ ለማሚና ለሳሪ ነው ጥያቄ ያለ። ነይ መባል የለባትም ሳሪ። ትላንትና እኮ ለደረሰብሽ ነገር እንኳን አለንልሽ ስንላት እኮ ጫው ነው ያለችው። ቆይ ማሚና ሳሪ ነው። ዛሬ ደግሞ ወጣ እሱን አትንኩብኝ ትላለች። አዝለሽው ዙሪ ሰራሃ አበሻ ሲጀመር የሚዘለውን የሚበድለውን ነው የሚወደው። ጁም ሳሪ ማሚ የኔን ጥያቄ መልሱልኝ። ሳሪ በነገራችን ላይ ደሜን እያፈላሽ ነው። ቤቴን እንዳልከፍቱላ እኔ ራሴን እየተቆጣጠርኩ ነው። አትመጣም እናንተ ንቃ መስሉኝ እዛ ሄደችው አይደለ ሳሪ? ሁሌ አንቺ ምን ነው በቃ ሁሉንም እሽሩሩ ማለት አለብሽ፣ ለሁሉም ዝቅ ማለት አለብሽ። አትረፊ። አትመጣም፣ የራሷ ጉዳይ ነው። እኛ ንቃ መስሎኝ እዛ ሄደችው አይደለ? የሰው ልጅ ወርሽ የሚረዳ ሰው አቋም ሲኖረው ነው። ስንት የሚረዳ ስንት የተራበ ስንት ሀገራቸው መሄድ የፈለጉ ስንት የታመሙ አሉ። ይሄ 7000 ሰውና 8000 ሰው ቁጭ አድርጎ ሐረካት የሚያረግ ሰው አያስፈልግም። ስለዚህ አትመጣም ሳሪ፣ ግደኛ አትመጣም እዚህ ቤት። በቃ ቤቷን ከፍታ በራሷ መንገድ ትጨርስ። 4 ነጥብ። ድራማ እኔ ስሚኝ አይደለም እሷ የከፈተችው ድራማ ላይ ሳሪ ማትገቢም፣ ሙኒት ማትገቢም፣ ጁም አትገቡም። ድራማ ነው እሷ ያለው። ስሚኝ አይደለም እሺ ይሁን ታዲያ። እኔ እኮ ጠዋት ቤቴን ከፍቼ መጀመሪያ ካላስ ብር ሰጥቶኛል አለች። አጥፍቼዋለች ስል ካላስ ያጠፋችውን ብር እንተካለን፣ ብሩንም እንሰጣለን፣ ሁሉን ነገር ብዬ ነው ተናግሬያለሁ። ረዛን የለጠፈችውን ፎቶ ሳይ ተቆርጦ ነው ከተባለ እኔም በተደጋጋሚ ጽፋልኝ ምንድነው ያልመለስኩላት?
ምንድን ነበር ከኔ የምትፈልገው? የኔ ጥያቄ ሙኒት አስከፍታኛለች ካለች ምንድን ነው ያስከፋቻል? በቃ ይሄንን ነው ማወቅ የምፈልገው። ከዛ ውጪ በቃ ቪዲዮ ሰርታ ይሄንን ሐሳብ ትስጥ። ቤታችን እኛ መንደር ጋር መምጣት አይጠበቅም። እኔ የግድ ልርዳሽ እያልኳት እኮ አይደለም። ለምን ረዳታለሁ? ያውልሽ እየሰማች ነው፣ ከታች ትሰማለች እርግጠኛ ነኝ። ስለዚህ ቤቷን ከፍታ ቪዲዮ አሁን ለጠየቃችሁት መልስ ትስጥ። ኦኬ ንቃን መስሎኝ አይደለ? እሷ ቪውና ሐረካት ወይ ደግሞ ሀብታሞች ጋር ሄደችው ካላስ። እኛ ደግሞ መኪናው እንዲሰጣት እኮ የሁላችንም ፍላጎት ነበረ። ከማንም በላይ መኪና ልግዛልሽ አለቻት። እኔ ደግሞ ሙኒት መኪና ልግዛ ማለቷን ሳይሆን ሰርፕራይዝ አረግሻለሁ ስትላት አምሹር እርግጠኛ ነኝ ሰርፕራይዝ እንደምታረጋት እርግጠኛ ስለነበርኩ ቪዛው ተከንስሎ ሲመጣ እኔ ለቪዛ ማሰሪያ እንደማሰባስብላ ነግሬያታለሁ። በቃ አለቀ። ከዛ ውጪ ሙኒት ትናንትናም የተናገረችው ነገር ምንድነው? ነይ ቶሎ እናግዝሽ ነው። ደውላላት ከ30 ደቂቃ በኋላ እመጣለሁ ብላታለች። እኔ ከመኪናውም ከምኑም ሳሪ አሳስቦኝ የነበረው ፈርታለች የሚለው ነገር ትክክል። በቃ ያንን ስላለች ሙኒት የሚገልጸውን ነገር ትግለጽ ከማለት አንጻር ነው እንጂ ነይ ያልናት እኛ የግድ እንርዳሽ እያልናት አይደለም። ስላት ደግሞ እስከ ጥግ ድረስ እስከፈለግሹ ድረስ ኢቭን ከቤት አልወጣም አሞኛል፣ ግን አብሬሽ ሄጄ ሊብሬውን መልስልሻለሁ ተናግሬያለሁ። ተሙዝ እያለ በዚህ ጋር እኔ ሲጀመር የሚገርመኝ ነገር ምንድነው የፈራችው? ምንድነው ያስፈራት? ይሄ በሁለት ቢላ ለመብላት ካልሆነ በቀር ምንድነው የሚያስፈራው? خلاص ሰጠሽ ነጠቀሽ መመለስ። አለበለዚያ ደግሞ ስጦታ የተሰጠ ነገር የመመለስ ግዴታ የለብሽም። ቻው በይው። 6000 የለም። መኪናውም ከፈለግሽ ደግሞ እንትን ተደርጎ ስክራፕ ተደርጎ ይሸጣል አይደል እንዴ? ቢሆን እሷ ከኛ ጋር ብትስማማ እኮ በጣም ብዙ አይዲያ ይሰጣታል። ጭራሽ አትንኩብኝ ምን ማለት ነው? ከተስማማሽ ያላ አንድ ፍሬ ልጅ ነው እንትን ነው ጦጦና የሚገዛለት ለአንድ ፍሬ ልጅ በቃ እሱን ጦጦታኛ ሮዲቶቹ ደግሞ ሌሎቹን እንረዳለን። ምን ችግር አለ? እኔ አሁን እኮ ምን እንደሆነ ታውቂያለሽ መሲ? ያኔ እኔ የግድ እኮ እንርዳ እያልኩ እኮ አይደለም። ሙኒት ለምን አስከፋቻት? ሙኒት ምን አድርጋ ነው ያስከፋቻት? እኔ ቤት ያመጣቻት ሳይንት ናት። ሳይንት ደግሞ ብር ልካላታለች። ተረድተሽኛል? ስለዚህ ሳይንት አምጥታት እኛ እናግዝሽ ብለናት ሰው ሆይ ሆይ ባላት ሄደሽ መኪና ልትቀበል። እሺ አሁን አልተሳካም፣ አሁንም እናግዝሻለን ብለናል። ለምንድነው ይሄ የተቆረጠ ቪዲዮ እኛን አታች የሚያደርገው ነው? ተቆርጦ ነው ከተባለ ለምንድነው የተከፋችሁ በሙኒት? እኔ ጋር ዋትሳፕ ላይ ደጋግማ ስትጽፍልኝ በእኔ ነው እንጂ መከፋት ያለባት በሙኒት አይደለም። እንደዛ ከሆነ መልስ ካላገኘች፣ ሲቀጥል ደግሞ መልስ የምትፈልገው ካንስሌሽን ይዛ መታ የካንስሌሽኑን ወረቀት ይዛ ስትመጣ ልናሰባስብላት ነው። በቃ ይሄንን ነው መከፋቷ። ለምንድን ነው አላጀመር ያልገባኝ ነገር። ቆይ አንድ ጊዜ እሷ 6000 ሰጥቷት ከነበረ ቆይ ሳሪ ጓደኛዋ ደውላ አናግራኛለች። እኔ መጀመሪያ እጄን አንስቻለሁ ስላት ተይሙናዬ ህዝብ ስላስገደደው ነው መኪናውን የሰጠ ቃልሽን አትጠፊ የመኪና የቪዛውን ስትለኝ ምንም ችግር የለም ኮታውን ሰጣለው ብያት ነበር። 6000 እጇ ላይ ከነበረ እዚህ ቤት ተገብቶ መለመኑ ስለምን ተፈለገ? የኔ የ6000 እኔ ኮታ ስትቆጥራ አየሁት አይደለ እንዴ ዛሬ? እሱንም ነጥቋት ነው ላ ብሩ መልሽ ብሎኛል አለች። ማንም ማስገደድ አይችልም። ስጦታ እኮ ሰጥቷታል። ይሄ ግዢ አይደለም እንትን አይደለም። ግን ለምን እኔ ኮታውን ፈቅጃለሁ ስል ለምን መታ ኮታው ላይ በዛ 6000 አላሰራችም? ምንድነው እየሆነ ያለው ነገር? አላለች ቅላት ውስጥ የማይገቡ ነገሮች ናቸው ያሉት። እሺ አሁን ለምን እኛ ጋር አትመጣም? ጋይስ خلاص ባትመጣም ችግር የለም ተዋት። አትምጣለች خلاص አላለችም። ኦኬ ካላለች ኦኬ خلاص ዘርፌ ልታስረጅ ነው የገባሽው ውዴ? አዎ እንዴት ናችሁ? ደህና ናችሁ ወይ? አስረጃ አያስፈልግም። ዘርፌ ይቅርታ ማሬ ላስረዳ። አትወኪያትም ልንገርሽ ነው ሌላ ጨዋታ መጫወት ከፈለግሽ እንጫወታለን። እሷን ግን ወክሎ እዚህ ቤት ውስጥ ማንም መናገር አይችልም። ማናት እሷ ተወካይ የምትልከው? እኛ ተወካይ ጠይቀናል። ትላንት ተጨንቃ ፈርታ ተባለት መጣሽ ተናገርሽ። እኛ ስንጣራ ክብር የለንም? ታይ እንጂ ከዛሬም ተጠርታችኋል እሷ ቤት። ትምጣ እሷ። ማናት እሷ የምንሄድላት? ለምንድን ነው የምንሄደው? ትላንት ስትጠራ ምንድን ነው ያለችው? 30 ደቂቃ ስጭኝ እቤት ልግባ ያለች ሴትዮ
አሁን ሰዓቱ አይደለም መግቢያ ይብላ አይደለም እንዴ ያለችው? 3 ቀን እታግሳዋለሁ አይደለም እንዴ ያለችው? ዘርፌ እሷ አትመጣ አይሄድም። ሳሪ ማንም ሰው አይሄድም። ማንም አይሄድላትም። እኔ አላልኩም እሷ አትመጣም ወይ ነው ያልኩት። መሲ እኔ እሷ አትመጣም ዘርፌ እንዳንቀያየር በቃ ዘርፌ ማናቸው ማንም ቤት አይመጡ እኮ ይኸውልሽ በቅድም ቤቷን ከፍታ ነበርና እዛ ላይ እሷ ቤት ተከፍቶ ሰፖርት እንድትደረግ ምናምን ተነጋግረው ነበርና እናትሽ ደረጃታለሽ። እሺ ያርጓት። ከዚህ በኋላ እኛ የለንም። ያርጓት ታዲያ ዘርፌ በቃ እዚህ ጋር 3200 ሰው አላችሁ። ቤቷን ትከፍታለች። ዛሬ ሰፖርት ቀኗ ነው። ሄዳችሁ ሰፖርት አድርጉ። ኦኬ። እኛ ደግሞ በጣም ብዙ የሚረዱ ኢቭን ፍሪጅ ውስጥ አስክሬን ያለባት ሀገር ላይ ነን ያለነው። ወደ ሀገር የሚያጸድቀን ስራ ላይ ትኩረት እናረጋለን። ሳሪ ስራሽን ትተሽ ቁጭ አልሾ ስራ ለመስራት ነው። ስራ አሁን መሲ ምን ጥያቄ እንደፈጠረብኝ ታውቂያለሽ? ኮታ አለ እየተባለ 6000 ይዛ ከነበረ ለምንድን ነው ያላሰራቸው? የሆነ እየተሰራ ያለ ስራማ አለ። ኮመንት ላይ ለኔ አይ መሲ ምናምን ብላችሁ እንዳጽፉ ሂዱ ተሽለጥለጡ። እዛም ትክክል እዚህም ትክክል ብላችሁ እናንተ የእንግዲህ ልጅ ማለት ነው። ለኔ እንዳጽፉ ሂዱ። አታስመስሉ። አስመስላችሁ ስለምትኖሩ ነው እዛም ትክክል እዚህም ትክክል የምትሉት ማለት ነው። ስንት የሚረዳል እጅ እግሩ በአደጋ ተቆርጦ ስንት ሜዳ የወደቀ ስንት እናቱ መቅበር ያቃተ ስንት በበሽታ ያልጋ ቁራኛ የሆነ የመድኃኒት ያጣ ምናምን ነፍ አለ። ማንም እዚህ 8000 ሰውና 9000 ሰው አንጓክቱ ስለመጣ ድራማ ሊሰራ አይገባም። የድራማ ሰዓት አይደለም ይሄ። ስለዚህ በቃ መረዳት ያለባቸው ልጆች ይረዱ። አራት ነው በኮሜንታተሮች የሚመራ ማንም ሰው የለም። እንተዋወቃለን። ገባን? እዚህ ሐረካት እንዳለ ሲጀመር እድለኛ ናት። ማሻአላ ሳሪ የጠየቀችው ነገር መኪናና አይዲ ፍቃደኛ ሆኖ ሰው ሊረዳት መፈለጉ ራሱ በጣም ይገርማል። በጣም ነው የሚገርመው ወላሂ። ለምሳሌ ልጆቹ እኛ ጋር ሲመጡ አይዲ አናሰራም የትኬት ብቻ ምንችል እያለ ስንቶቹን ከገስት እየነቀልን አስወጥተን ለእሷ ይሄ ድር ሲሰጣት ዝቅ ብላ ነበር መረዳት የነበረ። ሀብታም መርጣን ሄደችው ከሀብታሞች ጋር ትጨርስ ሹሃዳ ሐረካት እንዴ በቃ ያድርጉላት። ወደ ሌላ ጨዋታችሁ ግቡ። ስንት የሚያስጨንቅ ጉዳይ አለ። እዛ ጋር የሚረዳ ሰው ካለ ተሰባስቦ ይርዳ። ነይ አንቺ ውጪ ዝንብ 32 ዝንብ ቃሚና መሲ ዝንብ ያትበይም ባፌ ለምናገረው ምን አባሽ አገባሽ? ውጪ ከዚህ ነይ። እሱ በዛ ጋር ከጠበቃዎቼ ጋር ታወራለች። ነገ ወደ ህግ ይላል። እዚህ ጋር ማንም የሆነ ድራማ የሆነ ወጥመድ ውስጥ በማንም ወጥመድ ማንም አይገባም። ምን ስላደረገች የሰጠኝን ስጦታ ወሰደው ስላለች ምንም እኮ አሁን እሷ እኮ ምንም የተናገረችው እንደውም ምንም አልተናገረችውም ስለሱ። እዚህ ደረጃ ያስፈራት? ስንት ዓመት ነው እዚህ ኢማራት የኖረችው እንዴ? ሙኒት እያስፈራሩኝ ነው የሚል ቪዲዮ ሁሉ አላት። ምን ብለው ልጁ እያስፈራራኝ ነው የሚል ቪዲዮ ሁሉ አላት። ምን ብሎ ስም ለማጥፋት ነው መኪናውን አልፈልግም ያልሽው? መብቷ ነው። መኪና ሰጣት እምቢ ያለችኝ ስሜን ልታጠፋ ማነህ አንተ? የትኛው ህግ ሊያረ በጭንቅላት እንዴ? እኔ የሆነ ነገር አምጥቼ ሲሰጥሽ አልፈልግም ካልሽ ከይፍች መብትሽ። ከዛ ሂጄ ምን ብዬ ነው የምከስሽ? ጊፍት ሰጣት አልተቀበለችኝም። ምን የሚሉት የትኛው አንቀጽ ነው ይሄ? ግን በነገራችን ላይ ደግሞ ልጁ ምንም አልተናገረኝም። የተናገረኝ እኔ የተቆረጠ ቪዲዮ አይቻለሁ። የተናገረኝ ማን ነው? ይሄ አብሮ የሚሰራ ማለት ማናጀር የሆኑ ሰው ነው የሚል ነገር ነው። እሷ በእናትሽ ወይ ወጠወጠችው፣ ነገሩ በጣም ወጠወጠችው። ሌላ ነገር ያለ አስመሰለችው። ቁጭ ብላ ይሄ ተፈጠረ፣ ይሄ ሆነ ማብራሪያ መስጠት ስም ማጥፋት አይደለም። አንቺ ናሁም ሲገደል ግቢ። ናሁም ምን ያርግሽ? ናሁም እኮ በቀደም ከኢትዮጵያ የመጣ ልጅ ነው። ስለ ናሁም ምን ያርግሽ? አንቺ ደነዝ ምን የምታውቂው ነገር አለ አንቺ? እሷ አይደለሻቸው አንቺ ብላለቻቸው ነበር። እሷ ብላለች አንቺ ነበርሽ ያብረሻቸው። አይኔ ልጁ ሌላ ነው ወቀሰች አይደለ እንዴ? እሷ ስላለችማ የእሷን ቃል ይዘሽ ምንም አትናገሪም። ስለማንም ምንም የምናውቀው ነገር የለም። ማንንም መውቀሳችም ሳሪ አልነበርሽም እንዴ? ችግሩ ያለው እራሷ ጋር ነው። እራሷ ጋር
ችግር ከሌለባት ማንም ጋር ሳትገባ ስም ሳታነሳ ይሄ ተሰጠኝ ይሄን ተባልኩኝ ከዚህ ነፃ ነኝ አለቀ። የቱ ጋር ነው ስም ማጥፋት? በቃ አበቃ። የቱ ጋር ነው ስም እከሌ ማጥፋት? ረዳኝ፣ እከሌ ስጽፍ አልመለሰልኝም፣ ስልክ ካነሳ ላ መብታችን ነው። ማንም ሰው በስልኩ አለማንሳት መብቱ ነው። አበቃ አበቃ። በቃ አለቀ። ከዚህ ውጭ ሌላ ማነካካት አይፈል። እከሌ ወስዶ ሽሮ ጋበዘኝ፣ እከሌ እንደዚህ ስል ነበረ፣ እከሌ ኖ ወይ አያስፈልግም። ማንም ሰው በራሱ በፔጁ የፈለገውን የማድረግ ራሷ በራስሽ ልንገርሽ ጌጤ፣ ራስሽ በራስሽ ድምቀት መፍጠር የምትፈልጊ ሰው ነሽ። በባዶ ሜዳ ላይ አንቺ መረዳት ሳይሆን የፈለግሽው እኛ ምንም ያደረግነው ነገር የለም። አስገባት የለችም። የት እናስገባት? ወይዬ የለችም የለችም። የት እናስገባት? ካላስ ጋይስ ከሌለች የት እናምጣት? ካላስ ምንም ማድረግ አንችልም። እኔ ሲጀመር ሳይንት ናት ያመጣቻት። ሳይንትን አመሰግናለሁ ብዬ እንትን ብያለሁ። ቅማላም ምን አባሽ ነው የምንመቀኘው? እንርዳ ባለ ነው የምንመቀኘው። እስኪ አድላታ አንቺ በቶ ድራማ ከሽላት እስኪ አንቺ ነሽ መመቀኘት ያለብሽ። እንርዳ ብለን ይሄው የምንጨቃጨቀው እንርዳ በሚለው ነው። ሰውን እንርዳ በማለት ነው የምንጨቃጨቀው። ከካ ምን ታመጫለሽ? ተገልበጭ ስትፈልጊ። ሳሪ ራስሽን ነፃ ማውጣት ስትጥሪ ኦፍ ኮርስ ከኔ በላይ ማናባሽ አለ። ኦፍ ኮርስ ራሴን ነፃ ማውጣት ፈልጋለሁ። ሳራ ሹራይች ከንፈሬን እንዴት አየሽው? በጣም ያምራል። እኔ ነፃ ወጥቼ ነው ሌላ ሰው ነፃ የሚወጣው። ምን አባሽ ታዲያ? አንቺ በደቦ ፍርድ የምትፈርጂ ከሆነ ነፃ መውጣት አለብኝ። ምን ታመጫለሽ? አዎ በጣም ነው እንዴ ራሴን ነፃ ማውጣት እንትን ያልሽው? ራስሽን ነፃ ማውጣት ሳራ ስትፈልጊ ግን እና ምን አባሽ ላረግ ነው እዚህ ታዲያ የተቀመጥኩት? ማንም ወጥቶ እንዲናገረኝ አልፈልግም። ምክንያቱም ምንም ስራ አልሰራሁም። ዋትሳፕ ላይ አልመለሰችም ሳራ። ሳራስ ነፃይናት አትመልስም። አልመልስም። ዋትሳፕ የስራ ነው። አለቀ በቃ። የሚፈልግ ሰው እዚህ ግን ሰምተሻታል። ሳራ ራስሽን ማውጣት ስትፈልጊ ውድ ነው። እሺ ውድ ነው የኔ ቆንጆ። ቅድሚያ ለራሴ ከዛ ለሰው ቅድሚያ ለራሴ። ሳራ ዋትሳፕ ስላልመለሰች ነው። በጣም ነው እንዴ ያልመለስኩት። እኔ ለውድ ተቀጣጥረን ነበር። እኔና ጌጤ ለውድ አልተቀጣጠርንም። እየመረረሽም ማጩ አልተቀጣጠርንም። ለውድ እንዳወራ ነበር። መሲ ባልትና ደውላ አወራችኝ። አበቃ። አልተቀጣጠርንም። በጣም ነው እንትን የምትዩ። አሎ ፎሎ አርጉት እሺ ጋይስ። ተስፍሽን በትልቁ አርጊው ነጽዬ ሆነ እኮ በትልቁ ችግር የለው። ተስፍሽ እሱ ነው። እንዴት ናችሁ? አዎ ሙኒት እንዴት ነሽ? ሰላም አለን አልሐምዱሊላህ። ሰላም ነው አልሐምዱሊላህ አለን። ሁሉ አማን። መሲ ጁጁ ሰኒ ሁላችሁም ነዚህ አማን ነው ወይ ወንድሜ ነው እንዴ? አለን እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባሁት። እኛ ጋር እንኳን ሌሊት ነውና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሱ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሐሳብ? እቺ ልጅ ሰንበዲ ቻሌንጅን ያዘጋጀው መጀመሪያ ለሷ ተብሎ አይደለም አይደል ስጦታ የተዘጋጀ የነበረው። ከዛም በኋላ ነው ለሷ ይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት። አንዳንዶቻችሁ እንደውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካልመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ አያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ እኩል ስለማይነዳ እኩል ዋጋ ስለሌለው
ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ኢቃማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል፣ የተወሰነ ነገር ማስያዝ ከተቻለ እና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን፣ ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የእሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁ እና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ፣ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑ እንዲስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና ትናገር። በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነው እና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው መጫወቻ አታድርጉ ነው። ሀብታምንን የሚሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው። ሁልጊዜ እኔም ጥል እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበትም። ምክንያቱም ሌላው እንዳይሰጥ መንገድ ስለዘጋ ማለት ነው። ስለዚህ መንገድ ከመዝጋታችሁ በፊት የምታረጉት ነገር ክሊር መሆኑን እርግጠኛ መሆን መቻል አለባችሁ። ወንድሜ የሚሰማኝ ከሆነ መቼም ተቆርጦ የሚደርስህ ከሆነ ወንድሜ መስጠትህ መልካም ነገር ነው። ስትሰጥ ግን በዚህ ልክ ሀገር እያዝ ብለህ መሆን የለበትም። በዚህ ልክ እቺ ልጅ አንገቷ የምደፋበት መናገር ያልቻለችው ለምንድን ነው? ኮንፊደንስ ቢኖራት እኮ በቃ እንዲህ ነው ብላ እኮ ወጣ የምትናገርበት ሁኔታ አለ። እናንተም አሁን ከምንም በላይ ሴት ነች፣ የምትቀርባችሁ ለእናንተ ነው። እናንተ ከእሷ ጎን ነው መሆን ያለባችሁ። ከእሷ ጎን መሆን ሲኖርባችሁ ደግሞ አይሰጣት ይሰጣት ሀሳቤን ቀይሬያለሁ በሚል ነገር በፍጹም እንዳይሆን። ለምንድን ነው ይህንን ምላችሁ? እናንተ የምታደርጉት ለፈጣሪ ነው የምታደርጉት ማንኛውም በጎ ነገር። ያንን በጎ ነገር ደግሞ አስተካክላችሁ እስከ መጨረሻው ታግዛችሁ ከጎኗ መቆም። እንዲህ ስላለች ቅር ብሏችሁ ወደኋላ የምትሉ ከሆነ የመልካም ልባችሁን እንዳታጡትም ስለምሰጋ ነው። ምክንያቱም ብዙ እየተባልም ቢሆን እኛ አግዘን የሆነን ሰው ለውጡን ማሳየት አለብን። እስከዛ ጥግ ድረስ መሄድ አለባችሁ ብዬ ስለማምን ነው። ወደኋላ አትበሉ፣ እናግዛታለን። የምትታገዘውን ነገር በትክክሉ አድርገን የተሻለም ነገር እኮ የሚያደርግ ይመጣል። ምንም ስላነሰ ስለበዛ አይደለም። ወንድማችንንም የሰጣትን ነገሮች በግልጽ አውርቶ እንዲህ አይደለም በቃ አንተም ቢሆን እንዲህ ክፍተት አለብህ፣ ይሄንን በዚህ መልኩ አድርገው እህትህ ብትሆንስ ተባብሎ ተነጋግሮ ተስማምቶ ደግሞ ወደ ስራ የምትገባበትን ማድረጉ ደግሞ የበለጠ ያስፈልጋል። ምክንያቱም እሱም ትንሽም ቢሰጥም ነገም ያስፈልገናል። ሌላ መኪናም ሰጣለሁ እያለ ስለሆነ ወር ደግሞ ይሄንን መኪና ደግሜ ለሌላ ሰው ሰጠዋለሁ እያለ ስለሆነ ሌላው የሚያገኘውም ሰው ያገኝ፣ ምንም የተለየ ነገር የለውም። ግን ነገሮች ሳይበላሹ መርዳት እንዴት አንድ የተቸገረን ሰው እንዴት ነው የምንረዳው? መሳቂያ አድርገ ነው ወር ደግሞ መጠቀሚያ አድርገ ነው ወይም ፕሮሞሽን ሰርተንበት ሳይሆን የምርም ለውጡ የኔ ለውጥ ነው፣ የዚች ልጅ እህት ለውጥ የኔም ለውጥ ነው ብለን ማሰብ መቻል አለብንና ሁላችሁም ስታግዟት እችን ልጅ አሁን እልሁን ቂሙን ተውት። ካልተናገረች ምናምን የሚለው ነገር ላይ አትግቡ። ምክንያቱም አንዳንዴ ሰው ማይናገረው ብዙ ነገር ሊኖር ይችላልና እጇ ላይ የገባችው ነገርም ትጠቅማታለች ለሷ። ስለዚህ ምንድን ነው ማድረግ ያለብን? የተሻለ ነገር እንዲሆንላት ምን እናድርግ የሚለውን ነገር በግል አውሯት። አይ ቲንክ ስልኳ ካላችሁ በውስጥ አውሯትና በቃ ለሶሉሽን እዚህ መምጣት እንችላለን። ለሶሉሽን እንዲህ ነው የተፈጠረው ብላ እሷ ከተናገረች በኋላ ማስተካከል እንችላለንና ጊቭ አፕ እንዳታደርጉ ለማለት ነው። እህታችንን ከማገዝ ወደኋላ እንዳትሉ ለማለት ነው። አመሰግናለሁ። ሹክራን ተስፍሽዬ፣ ቴንኪው። እንዴት አመሻችሁ ብላችሁ ሰላም ነው ጌጤ፣ እንዴት ነሽ? ጋይስ በውስጥ እየጻፋችሁ እንትን የምትሉልኝ ልጆች ካላስደቡ ሳሪ ይመስለኛል ቪዲዮ ብዙ ጊዜ ተቆራርጦ ነው የሚመጣው። ሙሉም ቪዲዮ ብታዩት ያው እኔ ሙሉ ቪዲዮ እኔ ጋር ሊኖር ስለሚችል እኔ ለቃለው አስፈላጊ ከሆነ እናንተን የሚነካ አንዳችም ነገር አልተናገርኩም እስከሚታወቀው። በሱ ዙሪያ ግን
አሁንም እያያችሁ ነው። ወደ 40 ቪዲዮ ነው በኔ የተለቀቀው በኔ ዙሪያ ብቻ እንዳለ ማስፈራሪያ ብቻ ነው። ኦሬዲ እኔ አሁን እዚህ የምናገረው ሪኮርድ ተደርጎ ቁራጩ ነው የሚደርሰው ለሱ። ለምን እንደሆነ አይገባኝም። ከየት ከምን ጋር አገጣጥመው እንደዚህ እንደሚያደርጉት አላውቅም። እኔ ሰው የሌለኝ ሰው ነኝ፣ ብቸኛ ሰው ነኝ፣ ታማሚ ሰው ነኝ እና የሆነ ቦታ መውደቅ አልፈልግም። በቃ ወድቄ ወይ የሆነ ነገር በጣም እኔ በትንሹ ጣቱ ሰው ቢነካኝ የምወድቅ ሰው ነኝ እና እኔ አሁን በዚህ ሰዓት ላይ እግዚአብሔር ምስክሬን ከእርዳታው ቀርቶብኝ በቃ እኔ ሰላም መሆን ነው ፈልገው። በቃ እኔ እውነት ጭንቅላቴ ራሱ ሊቋቋም ከሚችለው በላይ ነው። ጌታ ምስክሬን ነው። ጌጤ እኮ እሺ፣ ተረጋጊ መጀመሪያ። ጌጤ እኔ አንድ ጥያቄ ልጠይቅሽ። አንቺ ምን የሰራሽው ስህተት አለ የሚያስፈራሽ? ሙኒት አሁን ቪዲዮ እየሰራ ምናምን እያለ ነው። ገባሽ? ለዛ ነው ይክሰስ። ምን አደረገች ይቺ ልጅ? ሳሪ ምን አደረገች? እሷ ብቻ አይደለች፣ እኛም ነን ውዴ። ይክሰሰን። ምን አደረግን? እናንተ እኮ ናችሁ ሰው የልብ እንዲሰማው የምታደርጉት። ምን ስህተት ሰራን? እዚህ ጋር ሰጣት፣ ወሰደባት። ነይ ስልልሽ ለምን አልመጣንምሽም ብለን ወቀስናት። ምንድን ነው የተፈጠረው? ከሁሉ በላይ ማለት ነው እሱ ፐርሰናል ፕሮብሌም ነበረባቸው መሰለኝ ተሙ እና እኔ እንደሞ ነገር ታሪክ ውስጥ አትግቢ ጌጤ። አዳምጪ ልንገርሽ፣ የማይመለከትሽ ጉዳይ ውስጥ አትግቢ። ከኔ ጋር ኬዝ ይኑረው ከከሌ ጋር አንቺ እርዳታ ፈልገሽ ሰው ፊት ወጣሽ። የሆነ ነገር አረጋለሁ ብሎ ሲነሳ ህዝቡ ገፋፋው፣ አደረገልሽ። ደስ አላለውም፣ መልሶ ቀየረው። እሱም መብቱ ነው። አንቺም ደግሞ አለመስጠትም መስጠትም መብትሽ ነው። በስምሽ አስደርጎልሻል፣ አለመስጠት መብትሽ ነው። ብሩንም ስጦታ ብሎ ሲሰጡሽ ምስክሮች አለሽ፣ አለመስጠት መብትሽ ነው። መኪናው አይጠቅመኝም ብለሽ ካሰብሽ ነይ እኔ ጋራዥ ወስጄሽ ስክራፕ ተደርጎ ይሸጣል። መኪናው የለም እኔ ጋር ወስደውታል። ሲጀምር ስሙን አነሳሽ? አላነሳው። በቃ ይሄ ነው ያንቺ እውቀት። አየሽው? ትናንትና እዚህ ጋር እኛ እንደ ቁራ ስንጮህ ነይ ስትባይ አንቺ ኖ ብለሽ ጠዋት ገብተሽ ሚዲያሽን ስትይ ነበረ፣ ለቀሽ ነበር አይደለ? ትናንት ማታ ብትመጪ ግን መስመር ሰጥቼሽ ነበር። እኔ ሄደሽ የፈለግሽበት ቦታ አቁመሹ ሂጂና ሊብሬውን መልሺ፣ መኪናውን ከፈለክበት ውሰድ በይው እያልኩሽ ከነ ሊብሬሽ ሰጠሽው። ሄዶ ሰው ይግጭበት። አሁን መኪናሽ ውስጥ ሀሽሽ ያስቀምጥበት። በመኪናሽ የፈለገው ወንጀል ያሰራበት በማንም ትጠየቂያለሽ። ይሄ ነው ያንቺ እውቀት። ገባሽ? ያንቺ ስህተት የቱ ጋር እንደሆነ። ሞኒት አንድ ጊዜ እህቴ ጌጤ ምን ታደርጊያለሽ መሰለሽ? አሁን ያለውን ነገር ለማስተካከል አሁን ነግረሽናል። በቃ ሁሉም ነገር እጅሽ ላይ የለም አይደል? ሶ ኢትስ ሾው ኦፍ ነው እኮ እሱ ስለሆነ ስላልሆነ አይደለም። ማንም የፈለገው ሰው ቢሆን እኮ አንቺ እኮ የስጦታ ፈረስ ጥርስ አይታይም ብለሽ እኮ መሰለኝ አይደል? እንደ ያንን ነገር በአክብሮት የተቀበልሽው። እቺን ነገር አድርጎ አገር እያዝ ማለት ግን አይቻልም ነው። አሁን እዚህ ጋር ያለብሽን ችግር በማሰብ ውስጥ ልክ ዓለም የተደፋብሽ እየመሰለሽ ነው ያለሽ። ይሄ ሁሉ ህዝብ ከጎንሽ ነው፣ አይዞሽ። ስለዚህ ጌጤ አሁን ማድረግ ያለብሽ ነገር ከዚህ ነገር ጭራሽ መላቀቅ ነው ያለብሽ። አንቺ መላቀቅ በቃ ስሙንም ቶሎ አዙረሽ የሰጠሽን ነገር ይውሰድ። ይሄ 4000 እና 5000 ድራም የማይሞላ ነገር እኔ እንጃ። እኔ የተለየ ነገር ለምን እንደምታደርግ ነይ ተመለሽና ስልክ ቀይሬ ልምጣ ብላ ነው። እሺ ወደ መፍትሄው ተስፋው ምን እንደሆነ ታውቃለህ? መፍትሄው ምክንያቱም መፍትሄውን ነው እየነገርኳት ያለው። አሁን መፍትሄው አንድና አንድ መፍትሄው ነገ ጠዋት ይህንን በስምሽ ያለው ነገር ሌላ ነገር እንዳይመጣበት ያለውን ነገር ለማውረድ ናና ውሰድ በይው። አከተመ። ከዛም በምንችለው አቅም ተጋግዘን ሁሉም ነገር የተሻለ ነገር ይደረጋል። መኪናው እነሱ ጋር ነው ያለው እኮ። ስምሽ መነሳት አለበት። ስምሽ ባንቺ አልዞረም። የዞረውን እኮ ማስተካከል አለብሽ። ዛሬ ጠዋት ማለት ነው። እኔ ዛሬ ከሰዓት በኋላ እሺ ላይቭ ላይ ወጥቼ ሊሆን ይችላል እንደዚህ 40 ቪዲዮ የሰራው ግን ዛሬ ጠዋት ምንም ነገር በሌለበት ያው በትላንቱ ተናዶ አድሮ ይመስለኛል። አላውቅም ብቻ ስደውልም ቢዚ ነው የሚያደርጉብኝ። ቮይስም ልክ ያለው በዛ ላይ ደግሞ
የገባውንም የሳሌቅ ሜሴጅ ልኬላቸዋለሁ። ሪጅስተር ያለው በዛ እኮ ይሄንን ነገር ማስተካከል የምትችይው አንቺ እኮ ነሽ። ይሄንን እኮ ሊብሬ ያለበት ቦታ ላይ ወዴት ነው መሄድ ያለብኝ? ሊብሬ እጄ ላይ የለም፣ እነሱ ጋር ነው ያለው። አዎ የምታደርጊው ነገር ሙኒትን መስማት ነው። ሙኒትን ስሚያት፣ ሪፖርት አድርጊ። እንደዚህ አይነት ነገር ነበር እጄ ላይ እንትን የለም ያለውን ነገር ማሳወቅ የሚባል ነገር አለ። ምንም ነገር ከመፈጠሩ በፊት ማሳወቅ። ታሜ ይደውልለትና ከታሜ ጋር ትገናኝ። ማሜና ሙኒት ይምጡና መፍትሄ ይፈልጉላት። በቃ አለቀ። ከዛ ውጭ ሌላ ምንም ነገር የለውም። ምክንያቱም ለምን መሰለህ ያለው ነገር እንደዚህ ከባድ ነው። ገባ? አሁን እንዳለችው ሙኒት ከባድ ሳሪ፣ አሁን እሷ እያለች ያለች እኮ መኪናው በስሟ ነው። ነገር ግን መኪናው ከእጇ ወጥቷል። ወንጀል ታሜ ጋይስ ታሜ ሸራር ሙኒት ነይ ግቢ፣ በፈጠረሽ ነይ ግቢ። ሙኒት ተናዳለች። ምክንያቱም ትናንትና ሙኒት ራሱ ስትል የነበረው ተስፍሽ ይሄንን ነው። ትምጣና ሊብሬዋን እንትን ብላ አብረን ሂደን እንደዚህ እናረግላታለን ስትል ነበረ። እሷ ደግሞ 30 ደቂቃ ጠብቁኝ ብላ አልመጣችም። ፈራች። ለምን ፈራች ብለን እኛ ተጨቃጨቅን። ለዚህ ነው። ስለዚህ ትምጣ። አሁን ዞሮ ዞሮ ሁላችንም መከሰሳችን አይቀርም። እሺ ውዶቼ እባካችሁ እንድታግዙ ውዶቼ። እኔ ሀብታም ብያለሁ። ሳሪ መከሰሱ ምናምን አይደለም። ይሄ ኢማራት ነው። ይሄ ዝም ብሎ በብር በምናምን አይደለም። አንቺ ረጁ ነሽ። ጦስሽን እዚህ ቤት ውስጥ ነሽ። አንቺ ነሽ ብዙ ነገር የተናገርሽ። ጦስሽን ይዘሽ ሂጂ እንዴ ራስሽ አይደለሽ መሲ። አሁን ብዙ ቪዲዮ በሀብታም በሚል ነገር ትክስል መሰረት ነው። ምንድነው ስም ስትጠራ ሁላችንም ስክሪንሻት ያርግ ሲከሰነሽ የሚከሰይ በማለት ስሙን የጠቀሰ አካል ካለ አይዞሽ ሳሪ። እሺ ውዶቼ ከጎን የሆኑ የኢትዮጵያ ህዝቦች እስከዛሬ የረዳችሁ ሙኒትን ጥሩ ጌጤ ፈታ በውድ አብረን ነው የምንገባው። ማሬ እንግዲህ ትቻለሁ ያመጣው አብረን ረጁ ነሽ። እዚህ ጋር በትልቁ ነሽ እንደፈለግሽ ትናገሪ ነበር። እኔ ተጣጥፌ እንደ አዲስ ሙሽራ ተቀምጬ ነበር። ግን አሁን ቪዲዮ ላይ ሀብታም ያልሽ ሁሉ ተብሏል። ውዴ ፈጣሪ ነው ፈላ ድጋሚ ኩብዝ በሙዝ ልታስበሉኝ ነው ውዴ። አንቺ ነበርሽ ሂዊ እኔ ነኝ ያልተከሰስኩት እዚህ እስከዛሬ። እኔ የምገባበታለሁ። ሳሪ ሙኒትን ጥራ፣ በገብርኤል ሙኒትን ጥሯት። ፈጣሪው ስክሪንሻት ላይ አንድ ላይ እንድገባ እንክፈትና መረጃ ከፈለጉ አዎ ስሜ ሙሉ ስሜ አለልህ። እሺ ጋይስ እንግዲህ እኔ የህዝብ ልጅ ነኝ። ለህዝብ አገልግላለሁ። ወይዬ አንድ ወዳጅ ደውላ ምን አለቻችሁ መሰለሽ? ሊብሬው እጇ ላይ ባይኖርም ዩኤኢ ፓስ ላይ ገብታ እዛ ላይ ታገኘዋለች። ከዛ ላይ ማስወጣት ትችላለች። ግን የእውነት ዞሯል ወይ ወደ ስሟ ነው ወይ እሷ ታውቃለች? አዎ አለችሽ እኮ መሲ። ኧረ እባክሽ ነቃ በይ እባክሽ ንቂ። በምን አዙረነዋል ብለው ሳዙረውባትስ ቢሆን ምንም ሳይዞር ሳሪ ምን ያዙ? ኧረ እባክሽ መሲ ፋይን መጣብኝ እያለች እኮ ነው ልጅቷ። አለችሽ እኮ ሳሊቅ ፋይን መጣ እኮ አለች። ሳሊቅ እኮ መጣባት ፋይን። ጥራይ ሳሊቅ ላይም ተነድቷል መኪናው። አዎ ስለተነዳ ነው እንጂ መጣባት ቅጣት መቶባታል። በዚህ አጋጣሚ በነገራችን ላይ ማለት ነው እኔ ጠዋት አንድ ቪዲዮ ሰራለሁኝ ስንሳ ማለት በእንደዚህ አይነት ነገር ወንጀል ውስጥ እየሄደ ልጅቷ ላይ ዳ እያመጣባት ከሆነ ጭራሽ እሱ ላይ መዞር ነው ማለት ምንም አይደለም እኮ ማንም ስለሆነ አይደለም። እንደዚህ የሚጨማለቅበት ነገር መፈጠር የለበትም። የምር እንዴ አሁን በስሟ ስላለ ምናምን የቅጣት ነው አይደለ መጣባት እያላችሁ ያላችሁት ስፒድ ቦታ ላይ ምናምን አድርጋ ነው አይደለ ፋይን ይመጣብክ። እነዚህ ሳልቅ መንገድ ኖ እንደዚህማ ልክ አይደለም። እንደዚህማ ልክ አይደለም። ይሄማ ህይወቷን ለማበላሸት እየሄደ ነው ማለት ነው። እሱ ስለተናደደ እናንተን ስለ ኖ ይሄንንማ ማስቆም አለብን። ኖ በጭራሽ አይሆንም። እሺ አሁን ጁዬ በማርያም ለምን ይደውይ? ስልኬ ሳንቲም የለውም። ደውይ። ተናዳ ነው የወጣችው። በእርግጠኝነት ተናዳ ነው። እሺ ታሜ እየደወልኩ ነው። ባሌ ታሜ በፈጠረን አንድ ጊዜ እባክህ እኛ ብዙ ችግር የደረሰብን ሰዎች ነን። አምላኬ ወይ ዝም ብዬ ትናንት ዳጣ ብሸጥስ? ፈጣሪ እንግዲህ የህዝብ ልጅ ነኝ። ህዝብ እንዳረገ ያ ሳሪ 06 ጋር ከሄድሽ በኋላ ህዝብ አይደርስም ማሬ። ጥግሽን ይደርሳል። ይደርሳል። 06 ከተደወለ በኋላ ህዝብ የለም። ምን ሆነሽ ነው? ብር ስሚ፣ ረጁም ደወለች። ሄሎ የርሹ እንዴት ኬክ ቆርጠሽ የርሽ ማሰላማ።
እሺ ወንዴ ከኢትዮጵያ ጎመን ይዘሽ ነይ ማሪ ሂጂ ሲረጋጋ አሜሪካ ነኝ ብለህ ነው በቪዲዮ የተገሰጥከው እሺ እሺ በቪዲዮ ማውራታች ልንገራችሁ ብዬ ነው ረጁ ኢትዮጵያ ገብታለች አስቸኳይ ነይ ተብላ ታዲያ ጥቂቱን ከኔ ብታረገው ታስሽ እንደ ጌጤ ደናለ እሺ ቆዩ ጋር ተማውራ እየጠራን ነው እኔ መስዋዕት የሆንኩልሽ እህቴ እኔ መስዋዕት ሆንልሻለሁ እንዳፈር ታሙ እንደ ሐሳብ ግን ኢማራት መተክ ቪዲዮ ብከፍት እግዚአብሔር እኔ ሰደብልሻለሁ ጌጤ ብቻ እኔ አውቃለሁ ችግሯን አባቴ እኔ አውቃለሁ እኔ ሰደብልሻለሁ አንቺ ብቻ ነፃ ውጪ ተግባባን ታሙ የማን ደጋፊ ነህ አንዴ ከምንና ከምን ከኳስ ያርሰናል ነህ አርሰናል ኦኬ ለዛ ነው ደፋሪውን ከው ሂድበት እሺ በቃ አርፈሽ ተቀመጪ ማንቸስተርም ደፋር ነው ሳሪሻ የሚገባኝ ነገር ስላለ ብዙ ማናገር የሌለብኝ ነገር አልናገርም እሺ ታሙ ግን ዋናው ነገር እግዚአብሔር ይስጣችሁ በቃ እኔ ከዛ ግሩፕ እንድታስወጡት ነው የምፈልገው እሷ ምንም መናገር ላይ ተጠብቅባት ሜንሽን ማድረግ አይተበቅባትም ግን እግዚአብሔር ይመስገን የምሬ ነው የምለው እንደዚህ አሁን እያወራን ያለኑ ከዛ ነገር ውስጥ ባትወጣ አናወራም ሁላችንም እናንተን ተረድቻችኋለሁ ብሌም አላረግም አምሶሪ ሁላችሁም እዛ ያላችሁ ስለገባኝ ግን ብዙ ነገር ሳይወራ በቢያንስ በሆነች ሙድ ተደርጎ እቺ ልጅ ከእንደዚህ አይነት ነገር እንድትወጣ ነው የምፈልገው ገባችሁ ስለዚህ አሁን የገባችሁ ሰዎች ይገባችኋል ስለዚህ አለው እኔ የምትፈልጉትን እኔ እንድናገርላችሁ የምትፈልጉት ነገር ካለ እኔ እናገራለሁ እንዳታስቡ እኔ ያለሁት አሜሪካ አራታ ሙጣጣ የለውም አሁን እኛን እሷ የመጀመሪያ ስራችን የሚሆነው ከገባችበት ነገር ታሜንም ሙኒትንም ማሜንም ማማክረን እንዴት እንደምትወጣ ነው ከቀልዱ ባሻገር ዞር ስንል ማለት ነው ሲቀጥል እንደነገርኩ የቪዛ ችግሯን ማሚ በሰጠቻት መሰረት ኮታ እዚህ ጋር ያለነው ማህበረሰብ አሰባስቦ ቪዛዋን ማሰራት ነው ቀጣይ ስቴፑን ደግሞ እንግዲህ እግዚአብሔር በሚያውቀው ሙኒት በጣም መልካም ሰው ናት ጥሩ ሰው ናት ያለውን ነገር አረግለሻለሁ ብላ ቃሏንም አታጥፍም ልትናደር ትችላለች እንጂ ኔቨር ኤቨር እንደዚህ አርጋ የምትተውም ሴት ስላልሆነች ያንን ደግሞ እናስኬደዋለን ስለዚህ አሁን ዋናው ፖይንት እሷ ካለችበት ነገር እንዴት ልወጣለች የምትለውን እናናግራቸውና ይሄን ሶልቭ እናርግላት ስለ ብሩ ምናምን ተሙ ግድ ማርያም ሳሪዬ እኔም እሷን ተረዷት እሺ የሆነ ነገር ተናግራም ከሆነ ሲቹዌሽኑን ተረድታችሁ እኔም እንደዛ አሁን ለምሳሌ እኔ ተናግራኛለች ለምን አልተቀየምኳት ማቀው ነገር ስላለ ምንም አላለም ካላሳ አሁን ሌሎች ከተናገረች ራሱ እንትናት ነው ካላሳ ያው ስለ እንደዚህ ተጫጫኸን እርስ በራሳችን ነበረ ገባ መሲ ምንም ጮኸን ነበረ ግን አሁን ሁላችንም ገባ ወደ ሶሉሽኑ ነው የምንፈልገው ምክንያቱም እሷ ባለችበት ችግር መልሰን እሷን መውቀስ ተገቢ እንዳልሆነ ነው እየተረዳን ያለነው ስለዚህ ገባ እሷን ከችግር ካወጣን በኋላ ስተቷን ነገ ከነገ ወዲያ እንነግራታለን ኢትስ ኦኬ ኖርማል ነው ምናልባት እኛ ላይክ ሰዎች ነን ገባ ግብዞች ነን ለምን እንደዚህ ሆነን ብለን የመናገር እንትኑ ኖሮን ነው እንጂ የምንረዳው ለራሳችን ብለን እኮ ነው ለሰው ብለን አይደለም ስለዚህ ገባ ያው እንትን ስለሆነ ነው ለዛ ነው ሳሪ ፈራሽ አዎ በጣም ነው የምፈራው ምክንያቱም አንድ ሰው ለዓላማ እስከሆነ ድረስ ይችል ልጅ ከዓላማ ከፍ ዝቅ ማድረግ የለብንም ለዚህ ይፈራሉ ከዛ ውጪ እማረገው ነገር ስተት እንዳይሆን ብዬ ነው እንጂ የምፈራው ሰው ፈርቻ አይደለም እኔ በክርስቶስ ነው የምኖረው እግዚአብሔርን ነው የምደገፈው እንደ ቀልድ የምናገረውን ነገሮች ጅሎች ትይዛላችሁ ጅሎች ያሉነ ደግሞ ይስቃሉ ምክንያቱም ቀልድ ነው እኔ ማንንም ፈርቻ አልፈራም እኔ ከህዝብ ጋር ነኝ ከህዝብ ጎን ነኝ እኔ ህዝብ ልጅ ነኝ የሰው ልጅ ብር ሊኖረው ይችላል ጭንቅላት ግን የለውም ጭንቅላት ከሌለው ሰው ጋር ደግሞ ሂሳቤን አላወራረድም ብር የሌለው ግን ጭንቅላት ያለው ሰው ጋር ነው የምውለው ከአረብ ሀገር ልጆች ጋር በጣም ጭንቅላታቸው ስማርት ከሆኑ ጋር ነው ስለዚህ አይደንቀኝም ግን በስተት እሷን ከገባችበት አዘቅት እንዳትወጣ ማድረግ እንዳልችል ብዬ ነው የምፈራው ማሚ አበባስ እንዴ ማሚ ነጊ እዚህ ጋር እኔ አንድ ነገር መናገር የምፈልገው ማለት ነው በመጀመሪያ ደረጃ እዛ አረብ ሀገር ያላችሁ እህት ወንድሞች ራሳችሁን አታሳንሱ የሆነ ነገር ያደርገናል የሆነ ነገር ያደርጉናል አትበሉ አቅማችሁን ወቁ ስንት ዲግሪ ይዛችሁ ሰው ቤት እየሰራችሁ ያላችሁ ስንት አቅም ኖሯችሁ አንገታችሁን የደፋችሁ አላችሁ እኔ ጌጤ ጀግና ሰራተኛ እንደሆነች ነው ማቀው ያኔ ከ5 ዓመት በፊት ታክሲዋን ስትነዳ ነው ማቃት ህመም እያስቸገራት ወጣ ስትሰራ ነው ማቃት ሶ
ዛሬ ላይ የሆነ እድል ስለመጣ ያ ብቻ የህይወታችሁ በር አድርጋችሁ አታስቡት። አንዱ ቢዘጋ ሺህ የሚከፈቱ በሮች አሉ። እግዚአብሔር ያዘጋጀው ነው። ልጁ እኮ ለአንቺ ሊሰጥ አይደለም የተዘጋጀው። መጀመሪያ እሰጣለሁ ብሎ አሰበ። ከዛን እንደዚህ ካለ ደግሞ የተቸገረች ልጅ አለች ተብሎ ማስታወቂያ ተሰራልሽ። አሁን የስጦታ ነገር ጥርሶ የተስጦታ ፈረስ ጥርሶ አይታይም ተብሎ ከሆነ እኮ ዝም መባል ነው ያለበት። ሚዲያው ላይ ማሟሟቅ ያስፈልገው ማሰር የመኪናውን መቀያየር እዚህ ጋር እንደዚህ የሰጠዋት ብር ቢደመር ስንት የተቸገራለ። ተቸግሮ የሚያክሰው ጅምሮ የተቸገረ ሰው ላይ አይቀልድም። ችግርን የሚያክሰው ኮቸተ የተቸገረ ላይ አይቀልድም። እንደውም ምንም ነገር ሳያይ ህይወቷ ተቀይሮ ያለውን ነገር እንዴ ሚሊዮነር አይደል እንዴ የሚያምር መኪና ገዝቶ ቢሰጣት አንድ እህቱን አገዛት በሰማይ ቤት ነው የሚያገኘው። ምንድነው የተለየ ነገር ማለት እንትን አይደለም። አሁን ስለተሰጠ መኪና ሰጣት ማን ሰጣት ስለሱ እንዴ ሚሊዮን እኮ እህትና ወንድሞቹ አለን። ምንድነው እሱ ብርቅ የሚሆነው? ስንት ሰው እኮ ታግዟል። እቺ ልጅ እኮ ወደኩ አላለችም። ወደ መስመር መግባት ፈልጋለሁ ነው። አቅሟን እናውቃለን። አንዳንድ ጊዜ እርዳታ ወይም እገዛ ምናምን ሰማይ የተደፋባችሁ አታድርጉት። መናገር ካለብሽም አሁን ጌጤ ኖርማሊ ቤትሽንም ከፍተሽ መናገር የምትችይበት አሁን ችግሩ ይህንኑ መኪና በስምሽ ዞሮ እንግዲህ ወስደውት ስፒድ አድርገው ነድተው ቅጣት ባንቺ ስም መጣ። ወንጀልስ ቢሰራበት ምንድነው ማድረግ ያለብን? ይህንን ነገር ማስቆም ነገርኩሽ እኮ እኔ ነገ ጠዋት ቪዲዮ ሰራለሁ። ማንም አይደለም እሱ በአንድ ህይወት ላይ አግዛለሁ ብሎ የሚቀልድበት ማንም አይደለም እንዴ። እዚህ ጋር በቢትኮይን እና በፎሬክስ ብር ስላገኘ እኮ አይደለም ሁሉን ቢዝነስ ምንም የተለየ እኮ ታምር ፈጥሮ አይደለም ያገኘው እሱ ማለት እንዴ። መቀለድ አያስፈልግም ነው። እኔ ሁልጊዜ ጥሌ ሀብታሞች ስትባሉ ስትሰጡ ዓለም ይልን ብላችሁ አታሽቃብጡ ነው። ዳሴት በቃ መስጠት ካሰብክ መልካምነትን ስንት ሚሊዮን ብር እየረዱ እንኳን ምን እንደረዱ ማይናገሩ ስንት ሰዎች አሉ። እዚህ ጋር 8000 2000 ስንት የተቸገራል። አዎ አንድ ብርም አንድ ድርሃምም ይቸግራል ስደት ላይ። አዎ ቪዛዋ ማሳደስ ህይወቷ ላይ የሚያመጣውን ነገር ታውቀዋለች፣ ይቸግራታል። ዛሬ ያንን ነገር ጋራንት ስላጣች እንጂ አግዙኝ እያለች ያለችው እየፈራች ያለችውም ነገር ልክ ያልሆነ ሲስተም ውስጥ ስለሆነች ነው። ያንን ደግሞ የሚያግዟት እህት ወንድሞች አለን። በቃ ተጽይት አከተመ፣ ምንም አያስፈልገውም። ስለዚህ ኮተትም ማብዛት የለውም። ነገ ማድረግ ያለብሽን አሁን ሙኒትና ታሜ መጥተዋል ያለውን ነገር ተከታይ ሚሉሽን ስሚ። ከዛም በኋላ ሁላችንም አለን ተረባርበን ቪዲዮ ሰራንልሽ ሰዎች እንዴት ሰው መጣል እንዳለብንም እሱንም ደግሞ ምን ማድረግ እንዳለብን እኛም እናውቃለን። ስለዚህ እኛ እዛ እየኖርን አይደለም። መናገር ያለብንን ነገር እስከ አፍንጫው እንነግረዋለን። ማወቅ ካለበትም ማለት ነው። አከተመ። ቴንክ ዩ። ይቅርታ። ያው የሰማችሁት ነው። ብዙ ነገር እናንተ የሰማችሁትና የምታውቁት ነው። አዲስ ነገር የለውም። እና እኔ ምንም ነገር ያልኩት የለም። መኪናው ለምን ተቀየረ ነበር የኔ ጥያቄ። እኔ አሁን ከሁሉ በላይ ደግሞ እያናደደኝ የመጣው መዋሸት፣ ውሸት መጣ። ለምን በሰዓቱ ዓርብ ዕለት ሲጠሩኝ ሳይነግሩኝ ነበረ በስም የሚያዞሩት። በአጋጣሚ የፍራይዴይ የጁማ ሰላት ሆኖ ሰዎቹ ለሰላት እንወጣለንና ሂዱ ብለው ባያስኬዱን ኖሮ ኦሬዲ በዛን ሰዓት ሁላችንም ተሰብስበን እዛ ጋር እኔም የማርሻል ማናጀሮችም ማለት ሰራተኞችም እንደገና መኪና ሸዋጮቹም ይቺ ሁለተኛዋ መኪና የሸጡትም እዛ ስም ሊያዘዋውሩ አብረውኝ ቆመው ነበረ። ቢነግሩኝ ባውቀው ደስ ይለኝ ነበር። ግን ምን ያህል በቃ የሆነ በጣም የሚያስጠላ ነገር እንደተሰራ የምታውቁት እዛ ጋር ሳይነገረኝ ነው በቃ የነበረው። ከዛ በዛ መሃል የጁማ ሰላት ስለሆነ ከሰዓት በኋላ እንሰራለን ተብሎ ተነስተን ስንወጣ እጭ እያልን እሱ ራሱ ይህ እንደዚህ ለፍተሽ መተሽ ምናምን አለ ልጁ። ከዛ ችግር የለውም በቃ ተመልሼ እመጣለሁ አልኩ። እኔ እስከዛን ሰዓት ማቀው መኪናዬን እንደሚያዞሩልኝ ጊቫዌይ የተሰጠችውን እንደሚያዞር እንጂ እኔ እንደተቀየረች ራሱ እግዚአብሔር ምስክሬን እኔ ምንም የማቀው ነገር የለም። እኔ እንደምታዩኝ የስማርት ሰው አይደለሁም። ምናልባት ፊቴን ስታዩ ከመሰላችሁ አይደለሁም። በጣም የመጨረሻ ጆንጎባ ሰው ነኝ። ማይገባኝ ሰው ነኝ። ነገር ቶሎ ማይገባኝ ሰው ነኝና ከይቅርታ ጋር ምንም ወረቀት ሳትፈርሚ ነው የተደረገው? ፈርም ያለው የፈረምነው በሁለተኛው ስመጣ ነው። ከዛ ኢቭን አልጠየቁም። ምኑ እንትን ሙሩር ሄደን ነው ይሄ ሆኖ ሙሩር ነው
ምንድነው ይሄ ኢንስፔክሽን ምናምን አርቴ ኢንስፔክሽን ሴንተር ምናምን እንደዛ አልባርሻ አካባቢ ያለው ማለት ነው። እዛ ነበርን። ከዛ ሄድን ወደ ከሰዓት በኋላ ከጁማ ሰላት በኋላ ተብሎ ስንመጣ ልብስሽን ቀይሪ ዩኒፎርም ስለለበስኩ ቀይረሽ ነይና ቪዲዮ ይሰራል አሉኝ። ከዛ ይሄ ደግሞ የምን ቪዲዮ ነው ብዬ እያሰብኩ ነበረ። ከዛ እውነትም እዛ ስደርስ ደግሞ ጋራጅ ብዙ ዩዥዋሊ አይመጣም እሱም መጥቶ ሳየው ምን ኖሮ ነው አልኩኝ። ከዛ ጌጤ በጣም ተቃጥዬ ነው የመጣሁት እኔ ምክንያቱም የዚህ መኪና ባለቤት ትራቭል አርጓል አለኝ። ሳይነግረን ትራቭል አርጓልና መኪናሽ ተቀይራለች አንድ አይነት ናት እንደውም እቺኛዋ ትሻላለች ሞተሯ ምናምን አለኝ ማለት ነው። ከዛ እኔ ደግሞ በቃ የሆነ እንዴት ነው 100% ፊቴ እየበራ ከዚህኛዋ የተሻለች ከሆነች በጣም ዋው ነው የምትሆነው። ሰው መኪና ከፍቶ እንኳን አያይም። አላየዋትም መኪናዋን ክርስቶስ ምስክሬን አመንኩት። ከዛ በኋላ ችግር የለውም አልኩት። መጀመሪያም ገና ተብሎ እኛ ቪዲዮ ቀረጻ ስጠራ አይታችሁ ከሆነ ስራ ሰጣታለሁ ብሏል። ስራ ሰጣታለሁ ስላለ እኔ ብሩን የሰጠኝ ቀን ራሱ ምን አልኳቸው ይሄ ሰውዬ ባለቤቱ ስላልመጣ ነው ስለተጓተተብን ነው ሲለኝ አንድ ቀን ስለሆነ ዲፈረንት የነበረው ከዛን ቀን መንገር ይችል ነበር። ዛጋ ግን አልነገረኝም። ያኔ ምን አልኩት እኔ ስራ ብትሰጡኝ እኮ አልኩትኝ ስራ ብትሰጡኝ ይሄ የሰጠኸኝ ብር ቪዛ ያሰራልኛል። በቃ ቪዛ ያሰራልኛል። ምክንያቱም እኔ አሁን ስራ ስለሌለኝ ደሞዝ ስለሌለኝ የቤት ክራይ እየተደራረበብኝ ነው። ወጥቼ ባስ ስቶፕ ተኝቼ እንዳልታይ ነው ምናምን ብዬ እንደውም ተሳስቀን ነው በሰላም የተለያየ ነው። ከዛ በኋላ እዛ ጋር ያለውን ነገር ነገረኝ። እንዲህ ሰውየው ተሳፍሯል አለኝ። እኔም ማመንኩት። ሄድን። የተጀመረ ፕሮሰስ ነበር፣ ጨረስ ነው። ፈረምኩኝ። ምንድነው ፕላት ነምበርና እንትኑን አንድ አይነት ሰዓት ላይ ነው የሰጡኝ ሚልክየውን ወይም ደግሞ ሊብሬውን። ከዛ በቃ ተነስተን ወደ መኪናውን ለማምጣት ሄድን። ወደ ሌላኛው ጋራዥ ይዞኝ ሄደ። የዛን ሰዓት በቃ በሩን ሊከፍት እንዲህ ሲታገል ሳየው ደነገጥኩ። ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል። ስታርትም ስታረገው እንዲያስቸግርም ቁልፉም ኖርማል ነበረ። በሮቹ አራቱም ሳይድ ደና ነበረ። መሬቱ የሻገት አልነበረም በዛ ደረጃ እንደዚህ። በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላቅም ማለት ምን አለኝ። እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው ልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ። ስለ ውስጧ አይደለም አልኩት። ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አውቃለሁ። ይሄንን እንደሚልኩለትም አውቃለሁ። እኔ ነኝ ሰላም ማጣው የህሊና ሰላም። ነገ ጧት ወይ እንደው ይሄን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው። ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንዴ እሺ ቆይ አንዴ እናት ናሆም አንድ አበባ ጨምርና ስጥ ላስገባክሽ ናሆሜ ኦኬ ቀጥ ጌጤ እሺ አልኩኝ። በቃ እነኚህ እንትኑን ግቢ ማን ነው ይሰማል? ናሆም አዎ ይሰማል ነው ወይ? ቆይ አንዴ ሀሳቧን ትጨርስና ታወራለሽ። እሺ ወይ መከሪ እሺ እና ሲመጡና ሁሉንም ነገር ይቀያይሩልሻል። ስለዚህ አንቺ አታስቢ፣ አትጨናነቂ። እንዲህ አይተሹ እንደደነገጥሽ አውቃለሁ። ግን ቤትሽ ድረስ መታው ወንበሮቹን ሁሉን ነገር ገነጣጥሎ ከእንደገና ሁሉን ነገር ፎ አድርገው ይሰሩልሻል አለኝ። እንዲህ ያለኝ ራሱ እኔ ደስተኛ አይደለሁም። ከዛ ግን ልሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ እያያችሁኝ ነው እናንተ። ዋን ሰከንድ ግን በጎርፍ ነው እምባዬ እየፈሰሰ ሙቭ ያደረኩት ከዛ ቦታ ላይ። ግን ዋቴቨር እንትን ነው የሞላሁትኝ ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ።
እዛ ቆምኩኝ። ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ። ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻን ጠልቼ የባትሪ ማስነሻ ይዘው መጥተው ሲሞክሯት አትነሳም። ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ። እዛ በዛ ሰዓት ከምሽቱ 8 o'clock ሆኗል። ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁኝ ሴትዮ ነኝ። እና እኔ መድኃኒትም ሰዓት አልፎብኛል፣ አሞኛል፣ ደክሞኛል፣ በቃ በእናት እርቦኛል፣ ወደ ቤቴ ልሂድ። መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቭን መኪናዋ በጣም ትጠነክር የለ መሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው። ለምን እጄ አቅቶት ከዛ አቆም ነው። ፕሮፐር ፓርክ ካረግናት በኋላ በቃ አሁን ፕሮፐር ፓርክ አርጊያለሁ፣ ቁልፉን ለፔትሮል ስቴሽኑ ልጅ ልስጥልህና ወደ ቤቴ ልሂድ፣ በቃ ፍቀድልኝ፣ እኔ በቃ አቅም አጥቻለሁ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል? በቃ ጠብቂ እዛው አትሂጂ፣ የኦልዷን መኪና ማለት ጊቫዌይ የተሰጠችው መኪና ይዘሽ ትሄጃለሽ አለኝ። እሺ ብዬ እንደገና ደግሞ ሪከቨሪ መጥቶ እሷ ተጭና እኔ በዛው ሪከቨሪ ተጭኜ እዛ ስንደርስ ጌታ ምስክሬ ነው የበፊቷ እቺ ጊቫዌይ የተሰጠችው መኪና ቁልፏ ተነቃቅሎ የሆነ እንዳይሆነውና ቦክሷ ራሱ ተነቅሎ ምናምን ነው የጠበቀኝ ማለት ነው። እዛ በቃ እቺ እንደገና ደግሞ ይሄ ልጠብቅ ነው ብዬ ተነስቼ ለነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመርኩ። ግን ያለነው ናኦም ያቀወል ቦታውን ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው። ስለዚህ እንዴት አርጌ እኔ እንትን ሞታ እዛ ወድቃለሁ። ልጁ በሳይክል ከኋላዬ በሞተር ሳይክል በትንሽ እየተከተለኝ ነው ያለው። ያኛው የሱ አገልጋይ ደግሞ ደውሎ እንዴት ታረጋለሽ? በቃ 2 ደቂቃ 3 ደቂቃ ነው፣ እባክሽ ሂጂ ወደዛ ምናምን ብለው መለሱኝ። ከእንደገና ተመልሼ እስኪገጣጥሟት ጠብቄ መኪናውን ሰጡኝና ያ መኪና ሊብሬውም አልቋል፣ ሌላም ነገሩ ኤክስፓየርድ አድርጓል። ቢሆንም ለኔ መጥፎ ነው። እየነዳኋት መጥቼ ሰፈር አቁሜያት በቃ ገብቼ ተኛው። በጧቱ ተነስቼ ላኩለት ቮይስ እና እኔ ይሄን መኪና አልወስደውም፣ ኦኬ ብትፈልጉ እኔ ችግር የለውም፣ ምንም ነገር የምናገረው ነገር አይኖርም፣ ስለ ጊቫዌውም ስለምኑም እንርሳ። አሁን ኦሬዲ የቪዛ ብር ስለሰጠኸኝ ዛት ኢዝ ኢነፍ አልኩትኝ፣ በቂ ነው። በቃ እኔ ከዚህ በላይ እኔ አቅም የማይችልም እና በእናት ይሄን መኪና ብቻ ዛሬ መጥቼ ልመልስል። እሑድ ዕለት ዝግ ነው፣ ዝም ብለሽ ብትመጪም ዝግ ነው። ኦሬዲ ድምጽ አለኝ፣ እኔ ቮይስ አለኝ፣ ኤቪደንት አለኝ፣ እነኝን ነገሮች ይዣለሁ። መኪናውን በተበላሸ ሰዓት ያወራናቸው መኪናው የተቀረጸው ቪዲዮ ምናምን እኔ እጅ ላይ አለ እና ለማንኛውም ይሄ ሁሉ ካለቀ በኋላ በቃ ተነስቼ ወደ ቤት የመጣው በማግስቱ ያን ቮይስ ላኩኝ። ከዛ በኋላ እንግዲህ ይሄንን ነገር ተሙ በእግር በፈረስ አፈላለገኝ። እኔ ይቆይ ያልኩት ለዚህ ነው። አሁን አቧራ እያስነሳ ነው፣ እያያችሁ ነው። ኦሬዲ በቃ ያዙኝ ልቀቁኝ እያለ ነው። በኔ ዙሪያ 40 ቪዲዮ ነው የለቀቀው ኦሬዲ ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ወደ አንቺ የመጣ በታሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን ትወስጂዋለሽ ይሄን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበርና ደወለ። ከደወለ በኋላ ምንድነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ላንቺ ነው፣ በስምሽ ዞሯል፣ መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠለሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደ ኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው ጌታ ምስክሬን፣ የተናገረውን ነው የምናገረው። እንዴ ገንዘብ ሲሰጠኝ ቪዲዮ ቀርጾኛል። የበላሁትን እንደማስተፋት ቁጠሩት። እንደገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ እሱ ችግር የለውም። ይኸውልሽ አሁን መስመር እንዳይስትብሽ። ለዛማ እኮ በቪዲዮ ኤቪደንስ አለ እኮ። የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ።
መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሊቅ መጥቶልሻል። ኦልሬዲ መጥቶልሻል። ብቻ ነው ሳሊቅ ነው የገባበት ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አረኩለት ለራሱ አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጂስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጂስትሬሽኑ ካንሰል እንዲደረግ አለበለዚያ ከዛም የበለጠ ትላንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሽው ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽው፣ ምን አላልሽው። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው የኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለን ለዛ ነው የናቅሽን ከመጀመሪያውም ጀምሮ ባይዘው ይሄንን ነግርሻለሁ። እኔ ግን አሁንም ትላንት ስናገር የነበረው ነገር ተደረገ። ሊያጠቃሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቅ ያለው ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያረግሽ ያለሽው ራስሽ ነሽ። ምን እያረግሽ እንዳለን ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጂስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ጭንቅላት ያለው ሰው ስራ ስሪ። እንጠራዋለን ተኝቶ ነው ብላለች። ፓስ ላይ ነው ምናምን እያሏት እኮ ነው። ዩኤኢ ፓስ በሚያውቅ ሰው ይደረግ ሰኒ፣ በማያውቅ ሰው እንዳይባል። ታሜ ይመጣል። ትንሽ ሙኒት አንድ ይቅርታ። በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረግኩት እኔ ነኝ። ታፍነሽ ነበር ገባሽ? ታፍነሽ ስለተረዳዎች ነው። ምንም አለ አሁንም ምንም አልልሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበረም። እኔ ስናገር ተሰድቤ ነው ይሄን ያወጣሁልሽ። ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺን ታሪክ ተናገር። የምጠቀመው ብር አለ? እኔ ጊፍት አለኝ? ጌም እጫወታለሁ? አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትላንት ስትገፋ አይቻታለሁ። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬዥር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው። ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ብሎ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው። ሲጀመር ከዚህ ነው መጀመሪያ እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ታሙ አንድ ነገር ደግሞ ማለት ነው። ገኒ አንደኛ ኢማራት ስንት አመት ነው ነው ከይቅርታ ጋር ጌጤ አይደለ? አዎ ጌጤ ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ጆሮ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። የሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ። በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ። ከጭንቀት ውጪ። እንዴ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ነው ያለሽው። ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር። ከስር ደግሞ ናሆም የምትለው ነገር ይናገር። ናሆም መናገር ያለበትን
እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ መቼም ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድን ነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ። ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛለን ተይው በቃ። መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌይ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌይ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌይ አለ፣ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ነው ያልኩት? እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እንጀራ አለ በርበሬና ሽሮም አዲስ ገብቷል። ውዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው አልኩኝ እና እኔ መኪናውንም አላቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌይ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቴ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12,000 13,000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13,000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይህን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ይኸው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ኤቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት።
ይህን ወሬ ስሰማ ለጌጤ ቴክስት አደረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴ? እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ። እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሆም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ያው እዚሁ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልን ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቃለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪከርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር
ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ፣ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እኔም ማውቀው ይሄንን ነው እኮ ናሆም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም። አንተ ክሊር ነው እያደረክ ያለው። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ ነው መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለህ ምንድን ነው? እነሱ ያውሩ እኔ እሰጣለሁ። መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይሄው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለህ? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ብዬ ካመንኩ ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ። በቀል ነው የሚመስለው። እና ዞሮ እሱ ነገር እኔ አላውቅም። ለመናገር ሰምቻለሁ እንደዚህ እንደተባለ ግን ይኸውልህ ናሆም አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየውን መኪና ህዝብ አሳይቶ ቺነች ብሎ ዓለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። ታክሲ መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ የ2000 ብር መኪና ተሰጥቶ 4000 እና 5000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየው እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አብዴት አድርገን ተጨማምረው ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው። መኪና ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እቺ ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይህንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይህንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ትጠብቅ፣ ችግር የለው። ያንኑ ነገር ይስጣት፣ ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጠውም ትለውጠውም የሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተው በለው። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይህንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ በላያው ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሀሳብ ነው። አሁን በሚሊዮን አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝንን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ይመልስ፣ ትመልስ፣ ይቀያየሩ። ከዛ በኋላ መኪናው የሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የሱን አይመለከተውም። ማወቅ ያለበትን ነገር ረድቶናል፣ አመስግነናል፣ ቴንኪዩ ብለናል። ተረባርበንም እድል ስላመጣ ነው እባክህ ስጣት ብለን የሰጣት። አክሴፕት አድርጎም ስለሰጣት እናመሰግናለን። ሰጥቶ መንሳት ግን አይችልም። አንዳንዴ ስለረዳ ብቻ መብት አለው ማለት አይደለም።
ተግባባን። ባይነግራትና ያንን ተስፋ ባይሰጣት ልጅቷ በራሷ ጊዜ ሰርቫይቭ አድርጋ መኖር እንደምትችል ምታቅ ልጅ ስለሆነች እንደ ጓደኛ እባክህ ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለነው። ህዝብ ፊት እንደሰጣት ነግሯል፣ አከተም። ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏል። እሱንም ሊያስጠይቀው ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ፣ እንደ ጓደኛ ንገር። እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልእክቱን ብቻ ንገርልን ነው። መልእክቱን ብቻ ነው። እኛ ኦልሬዲ ክሊር አደረክልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቀው ሰማን። በቃ ይህንን መልእክት ንገረው። እኛም ቪዲዮ እንሰራለን በነገር ላይ። እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልእክት አስተላልፍለታለሁ። ስልክ ካለውም መልእክቱንማ እንደዚህ ላይቭ ላይ እኮ ያየዋል እኮ ተስዬ እዚህ ላይ ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደም አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮቹን ሳያቸው በጣም ሃርድሺፕ የሚሰጥ ነገር ነው። በቃ ስንት ደሃለ እኔ ለሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እኔ በቃ ዋና ይሄ ነው። እኔ መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። አንቺ እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ይሄን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አነሳም ጆሮ ላይ ደጋግሞ እኔ አላውቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው ታወራው። በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ አረን ያለው ይኸው ሪከርዱም እኮ አሁን እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው። እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? እኛ አሁን የምንፈልገው እርስ በራሳችን የጌጤ መፍትሄ ነው። ካላስ ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህ ምጣ። በጣም ነው እንዴ? ምን ነው እንትን አልላልኳችሁ? እሷ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ? እንዴት ነህ? አለን ሳሪ ማን ነው? አለን ሰላም ነው አለን ሳሪ። እንደ እኔ ሀሳብ የልጁ ፈቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ኦኬ እሺ፣ ጌታ ሄዳ ሐጅዝ ማስደረግ ትችላለች። መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሟን ያለው በስሟን ያለው ብላለች። ለእሷም ቅርብ ነው። ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ። ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ? አሁን የቢሮ ሰዓት አይደለም። ነገ ጠዋት ትሄድና ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ እያንቀሳቀስኩት አይደለም ሐጅዝ እንዲቆምልኝ እፈልጋለሁ በይ። ስልካቸውን ስጪ። እነሱ ደውለው መኪናው እንዲያቆሙት ይጠይቋቸዋል። አለበለዚያ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት በአንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችልም። አብሯት የሚሄድ ሰው ያስፈልጋል።
ኧረ አያስፈልግም። ኢትስ ሶ ሲምፕል። እነሱ ላይ ነው በጣም ችግር የሚያበጣው እነሱ ላይ ነው ሳሪ። ምክንያቱም በስሟ ያለ መኪና ነው፣ በያለ ፈቃዷ ማንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይሄን መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ሙሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ፣ ፖሊስ ደውሎለት መኪናውን አቁም ማለት ይችላል። ያቆማል። አጠገብ ያለው ነው ንገረኝ። ተርሚናል ቱ ጀርባ። አዎ በታችኛው በኩል አዎ። ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። አበቃ አለቀ። አንቺ ሄደሽ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጭ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጭና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት ፈልጋለሁ የምትዩ ነገር ካለ አለን። ይኸው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ትችያለሽ። 11,000 ሰው አለ። አውሪ። መናገር የምትፈልጊው ነገር ካለ አንቺ ላይክ እንትን ማለት የምትፈልጊው ነገር ካለ አሁኑኑ ተናገሪ። ከዛ ውጭ ማሚ ያለ ነገ ይጨርሰዋል ያለው ነገር። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጪ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ጋር ማነው ሚት ጋር መቅረቤ ስለዚህ እና ስልኳን ማግሬ ስለነበረ ይሄንን ምኑን ከምኑ እንዳገናኙት አላውቅም። ብቻ ግን በጣም የሰው ግን የሚፈጥሩት ቴክኒክ በጣም የሚገራርም ነው። በቃ ለምሳሌ እኔ የተናደርኩት የሚል ነገርና ሙኒት የሚል ነገር ተገናኝቷልና ለምን ይሄንን ማድረግ እንዳስፈለገ አልገባኝም። ግን ሙሉ ያው እንግዲህ አንድ ላይቭ ገብተሽ ትጨርሺ በኋላ ላይ ያለው ነገር ሙሉ ይኖራል። ይሄ በእርግጠኝነት እንግዲህ ያው የሚታወቅ ነው። እና ሌላው ምንድነው እኔ ቀን ገብቼ ነበር ታውቃላችሁ ኦሬዲ። ምክንያቱም ክሊር ማድረግ የምፈልጋቸው ነገሮች ስላሉ በቤቴ ገብቼ ነበር። በዛን ሰዓት በገባሁበት ሰዓት ኢትዮጵያ የሚባል ሰው መጥቶ አንበሳ 6 አንበሳ ወርዶልኛል። ማመስገን እፈልጋለሁ። አመስግኑልኝ። ከዛ ሲቀጥል ደግሞ ወደ 10 o'clock ላይ እንድገባ ተነጋግረን ነበረ ያኔ እና ለዛ ደግሞ እኔ ብቻዬን መግባቴ ዋጋ የለውም። የእናንተ እርዳታ ያስፈልገኛል። ይሄንን ይቅርታ 10 o'clock ላይ የምትገቢው ለገዛ ነው ወይስ ለምንድን ነው? ንገሪ። አዎ ለገዛ ነው ተባለ። ኦኬ አንቺ በቤትሽ ሰው እንዲያግዝሽ ትፈልጊያለሽ? እንግዲህ እንደዛ ቢሆን ነው ብለው የተነጋገሩት። እነ ቤኪ ነው ወቅሹ ቤኮ ነው ቤኮ አሁን ምን እንደሆነ ታውቂያለሽ ጌጤ? ምናልባት እኔ የጀመርኩት ነገር ከሆነ ራሴ በራሴ በቤቴ እጨርሳለሁ። ምክንያቱም አሁን አንቺ በቤትሽ የሚያስፈልግሽ ነገር ከሆነ አንቺ በቤትሽ ማድረግ ትችያለሽ። ቢኮዝ በቤትሽ ከፍተሽ በራስሽ በቤትሽ የምትፈልጊውን አይነት እገዛ ያርጉልሽ። ተጨማሪ እገዛ ከፈለግሽ ደግሞ ተጨማሪ ነገር ከፈለግሽ ደግሞ ስለኔ ነው የምናገረው። አሁን ስለ ሙኒት ስለ መሲ ምናምን አይደለም። እሺ ውዴ ተጨማሪ እገዛ ከፈለግሽ የጎደለ ነገር ካለ ወይም ደግሞ የምትፈልጊው ነገር ካለ ደግሞ መምጣት ትችያለሽ። ቤቴ ቤትሽ ነው። አሁንም በድጋሚ ዋትስአፕ ጽፌላት ምናምን እንዳትጽፊልኝ ነይ ቶሎ። የሞዲኔተሮች ያውቃሉ ያስገቡሽ ያለውን ነገር ከኔ ጋር ማውራት ትችያለሽ። እሺ ውዴ በቤትሽ የሚደረገውን እገዛ ሁሉ በምትፈልጊ ሰዓት በምትፈልጊ ጊዜ ገብተው ያርጉልሽ። እኛ ቤት ግን መምጣት ፈልገሽ እገዛ ፈልገሽ አሁንም እኔ ቃል ገብቻለሁ። ቃሌ ወደኋላ አልልም። የካንስሌሽኑን ሙኒት ሰታሽ የሙኒትን የንትን ማለት ይሄ ኮታ ሰታሽ የሚሰራበትን 5,000 ምናምን ድርሃም ነው
እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው። በጣም ይቅርታ። እሺ ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም። ወይ ሙኒት ይቅርታ ጉዳይ ላይ የለውበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሁን ውሸትም ወቀሳም ይሁን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁኝ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገውን ነገር ጌጤ በቤትሽ ማስኬር ትችላለች፣ ችግር የለም። እኔ ግን ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል። ሳ ምናልባት ሙኒት ያንን አይደለሽ። ሳሪ እሺ ተናገር። ጌጤ ችግር የለውም። አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው፣ ሁሉም ሰው ያግዝሻል። ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል። ቲንክ እና ችግር የለም ምንም ለምን እንደሆነ ታውቃለህ ተስፍሽ አይደለም። ምን መሰለ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው። ማሜ እንዳለው አሁንም እኮ እገዛው አላቆመም። አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው፣ የእሷ እንትን ነው። አሁንም እያገዛት ነው። ተረድተኛል። እያገዛት ነው፣ አልተውናትም። ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች። ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው። ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልሰጣትና እኔ ደግሞ ቪዛ ላሰራላት ነው የተነጋገር ነው። ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8000 9000 ብር ይፈጃል። ተስፍሽ ይሄንን ነው። ይሄንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው፣ ቃላችን እናከብራለን። ምንም ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባልሽ? አሁን ከእኛ ማውጣት ያለብን ካለችበት ነገር ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ቫይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴይል ምናምን ይላል። ሁለት እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያዥና አቅራቢያሽ ያለው ፖሊስ ጣቢያ ሄጂ አሳውቂ። ቆይ ማሜ ትላክለት። ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም። የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክልህ ወይ ትላክልህ። አንተ አግዛት። ሪፖርት ፎርዋርድ አድርጊለትና ለማሜ ያንብበው። ፎርዋርድ አድርጊለት ለሱ ዋትስአፕ ላይ ላኪው ጌዲ ላኪለት። አዎ ካለስ እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው። አሁን ካለችበት ነገር ማውጣት ነው። ሌላው ነገር ይደርሳል፣ ችግር የለም። ጌጤ በቤቷም ማስኬድ ትችላለች። የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍቃት የለም። እኛ ሰው ስለተቸ ወደኋላ የምንል ሰዎችም አይደለንም። ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም። ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ እያደረግ የሆነ ነገር ስትሰማ ፊሊንግ ይፈጥርብሃል። ያ ነው ፊሊንግ ነው የፈጠረብን። በቃ አለቀ። ከዛ ውጭ እኔ ከቤቴ ውጭ የሚደረጉ እርዳታዎች ብዙም ትረስት አይደለም። ይቅርታ አድርጉልኝ። ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩት እንትን ለማለት ነው። በጣም ይቅርታ።
በዚህ ንግግሬ በጣም ሶሪ ታርዬ ዞሮ ዞሮ ግን የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው። 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረግ አችልም። አሁን እኮ ማሚ ያል ይቻላል። ፖሊስ ይቻላል። ሰዓት ኦፕን ነው። ፖሊስ ይቻላል። አሁን ጌጤን እያልኳት ያለሁት የቲክታክ መንፈስ ከጭንቅላቷ መውጣት አለበት። የቲክታክ መንፈስ መጥፎ ነው፣ በልበል ነው የሚለው። ወጣ ህግ አለ፣ ህግ ያለበት ሀገር ነው፣ እንደዚህ ነው ብላ ሄዳ ትናገር። ሳሪ በኋላ ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው። ብዙ ነገር ይሰራል በ10 ሰዓታት ውስጥ። አሁን ምንድነው ማርያምን ነው የምልሽ። በጣም አሁን ያለንበት ነገር በጣም ከባድ ነው። ምክንያቱም በጣም ከባድ ነው። ሳሪ ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው። በጣም ከባድ መሆኑን እናውቃለን። ሳሪ ምን አረጋግጥበታለን? ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ እመቤቴን ቆይ ስሚ ተረጂ ቆይ አንድ ነገር ልንገርሽ። ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት። እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ? እኔ እንደውላ አታኝ እኔን ጽፋ አታኝ ሙኒት ጋር ተናደርኩ ማለት ምን አመጣው? ሙኒት የሰጠቻት ሙሉ ፓኬጅ ነው። እኛ ሳንሰማ ራሱ እንትን አረጋታለሁ ሰርፕራይዝ አረጋታለሁ ብላለች። በቃ ይሄንን ነው እኮ። ከዛ ውጭ እኮ አንረዳም አላለም። ማርያምን ነው የምልሽ። እኔ እኮ ጠዋት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደረዛሪ ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለም አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አይደለም ፎቴ ምን አለሽ? ከማንም በፊት ደውዬ እኔ ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን ያኔ ቅርርቦሽ የለኝም፣ ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄ መኪና ልጅቷ እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለሽ መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛን በለጠፈችው ነው እንጂ የተናደርኩት ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰርፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድነው የቪዛዋን ነገር ላሰራላት ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ ያገባኛል እንዴ? እኔ በቲፎዞ አልንቀሳቀስም። በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይሄንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድር? ምን ያገባኝ? ግን ሳሪ ይቀርታል። 8100 ሰው አላችሁ። እናቴ ትሙት ነው ብላችሁ የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተብሏል። ገባሽ? በስ መልካም ነገር ነው እሱ ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጠዋቱ ነገር ነው ነገሩ ድብልቅልቅ የወጣው። ስለዚህ የሙኒትን ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ማንም ምንም አያመጣም። ግን በቃ ወደ ስራሽ ሳሪ እንጀራ ይገባ ካለ እንጀራ ተናገሪ። ወደ ስራችን ንግባ። ሁሉም የራሱ ኑሮ እየኖረ ነው። ሀቢብ እንጀራ የለም ትኩስ ሽሮ ግን መጥቷል ዛሬ። ስሚኛ መሲልን ገብሻው በእኔ አትናደጅብኝ። 10 ምናምን ስሚ
አስራ ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬ እኮ በርበሬና ሽሮ ገብቷል አስተዋውቅ እንዴ ማሬ ትለኛለች። ታውቂያለሽ በውስጥ እኔ ስሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ እመቤቴ። ለምን እንደሆነ ታውቂያለሽ? እኔ ላይክ ትረጅኛለሽ፣ ሁልጊዜም ትረጅኛለሽ ነገሮችን በጣም እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም ገባሽ? ነገር ቶሎ አይገባሽም። እኔ ደግሞ ቶሎ ነው የሚገባኝ። አው መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረድተሽኛል። ሲገባኝ ነው። በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ትሙት ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጎ አትችልም። ምክንያቱም ካለይ ጊዜ አንፃር ጊዜን አጣብቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጄ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነፃ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አልልም። እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል ገባን። ስንሄድ በውስጥ ጎንደር አይደለም አዋሳ ነው ሲባል ነፂ መታ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይሄንን ስትናገር ምን አስከፍቶ ነው ቤኪ የሚሳደበው? እሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺዋ ውልቅ አርጋ እኔ ቁጭ ያሰባስቤ ስንት ነገር ያደረኩት ለኛ ምስጋና ያንሰናል? ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል አለቀ። ህዝብ እኮ የረዳ ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰተናት በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀብላ ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ሰኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንፃር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ሆይ ብትይ ምን አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛት ሚንስ እናግዛታለን፣ እንረዳታለን። ግን ሰው እኔ ሙኒትን ለምን አስከፋችን አለች ብላ እኔም ብላኛለች። አይነደኝም፣ ችግር የለብኝም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይ ኖ አም ሹር አቀል በቃ ይሄ ነው የተናደርኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝም ግን ደግሞ አንዳንድ ጊዜ ገባሽ እንዲህ ብዬ ልንገርሽ። እኔ አሁን ሙኒትን ለምናለሁ፣ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል፣ እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔን እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ፣ እኔ አንድ ነገር ልንገርሽ መሲ፣ ህግን አክብሬ ወድጄ ፈቅጄ በስነ ስርዓት የምኖር ሴት ነኝ። አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደነበረ። ስንቱን እየተነሳ የሚያስፈራራኝ አይሞቀኝም አይበርደኝም። ጌጤን ግን ይሞቃታል ይበርዳታል። ምክንያቱም እቺ ልጅ ምንም ነገር የላትም። ካለችበት አንፃር ልትፈራ ትችላለች። እንደኔና እንዳንቺ አይደለችም። ህዝብ እንኳን የሚከተላት ሰው አይደለችም። ባለችበት ሁኔታ መድኃኒት ያስፈልጋታል፣ ምግብ ያስፈልጋታል፣ ሆቴቨር ያስፈልጋታል እቺ ልጅ። ተረድተሽኛል? ስለዚህ ለዛ ይሆናል የፈራችው። እኔ ግን ከፈጣሪ ውጭ ማንንም አልፈራም፣ ፈርቼም አላውቅም። ወደፊትም አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው ሙሉ ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው
ፈጣሪን የሚፈሩ ከራሳቸው አልፎ ሰውን ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው። ስለዚህ እኔ በቅንጭላት እንጂ ማምነው በብር አላምነው። በደንብ አዳምጡ። እኔ አልፈራም፣ ፈርቼም አላውቅም በህይወቴ። ሰውን ግን አከብራለሁ። አዎ ጭንቅላት ምንድነው የሚባለው? ምንድነው ጭንቅላት? ጭንቅላት አእምሮ خلاص አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን እማዳም ቤት ተቀጥሮ የሚሰራ በጣም ብዙ ሳሪ ነጭ የምትባለው ልጅ ጸበል ገብታ እስከ ዛሬ ድረስ ሳሪ የምትለው ለምን ይመስልሻል? ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል? ማርያምን እታመጭ ከትላንት ወደ በኢሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያትለኛለች። እግዚአብሔርን እስቲ ነው ማለት ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ። ገባሽ? ለሰው ልጅ አለውልክ ማለት ትልቅ ነገር ነው። ግን ደግሞ አንዳንድ ሰዎች ደግሞ ከበሮ ሲመጡ እኔ ስለምናደድ ነው ማስመሰል ስለማሉ። ግን አንድ ጥያቄ ልጠይቅሽ። እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ፣ ተሳድበን ምናምን ብዙ ነገር ሆነ። እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ? በተግባር በማሳየት በተግባር ትናንትና ሙኒት ነይ ያለቻት ጌጤን ልታግዛት ነው፣ ልትረዳት ነው። ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረም። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለች ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦኦ ብለን አንቺ እንደዚህ ምናምን ልንል አንችልም። ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ። እኔ የለውም ብትል እያገዘቻት ነው። ሰምተሻል? አንቺ ከዚህ ችግር ውስጥ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው። ያን እያገዘቻት አይደለም፣ እኛም እያገዝናት ነው። ስለዚህ በቃ ሰውን ደግሞ በእንደዚህ በማድረግ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል፣ የኔ ሊሆን ይችላል፣ ያንቺ ላይ ሆን ይችላል። አይ ነው ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር። አንቺ ኃይለኛ ነሽ፣ እኔ ያኒ ግን አንቺ መጥፎ ሆነሽ አይደለም መሲ፣ እኔ ደጉኛ አይደለም። ሁለታችንም የሚያጣላ ምንድነው? መልካም ነገር ነው። በቃ ከዚህ ውጭ ሌላ ምን አለ? እኔ ሙኒትን ሞቼ ነው የምወዳት። ምክንያቱም የምትሰራው ስራ ቃል በተግባር ነው። ቃል በተግባር ጋይስ፣ ቃል በተግባር ሰው ቃሉን እንዴት እንደሚፈጽም በተግባር የምታውቅ ሴት ናት። እኮራባታለሁ በምታረገው ነገር ስለምኮራ። በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም፣ አላምን። አረጋለሁ ካለች ታረጋለች፣ በቃ ታረጋለች። የዛን ቀን ምን አለሽ? ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት። ይሄው ራሱ አለችው። አሁንም ታረግላታለች። ምን ችግር አለ? መወለድ እኮ ቋንቋ ነው። ምን አለበት? ምን ችግር አለው? ለሙኒት የሚጎልባት ነገር የለም። እንደውም ፈጣሪ ይጨምርላታል። ግን ስትናደጂ የምትናገሪውን አታውቂም። ያ ነገር ስለሆነ ነው። ስለዚህ መሲ ማለት አትፍረጅብኝ። እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም። ተረብተሽኛል። ቃሌን ለማክበር ብቻ ነው በቃ ካላስ። ከዛ ውጭ እኔ ሰርቼ ነው የማድረው። የማንም ምዳም የማንም እንትን የለብኝም። የማንም ብርቅ ድንቅ አይደለሁኝም። በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ ካላስ በስ መሲ በቃ እንግዲህ በሉ ሰላም ሁኑ። ዞሮ ዞሮ ምንድነው እኔም በመጨረሻ መናገር እንፈልገው እህታችንን ችግሯን እንየው ነው። የእህታችን ጉዳይ ይቅደም ነው። ወደ መስመር እናምጣት። ያለውን ነገር ቶሎ እንረባረብላት፣ መንገዱ ይስተካከልላት። ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል። በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንሆንም ነገር አንዳንድ ህመሞች በራሱ ተነጫናጭ ሊያደርጉ ይችላሉ። ጸባይ ሊቀያይሩ የሚችሉ ህመሞች አሉ። ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና አትከፉ ለማለት ነው። እናንተ ደጋግ ልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው። አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም። እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው።
ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። አዎ ጋይስ ፎሎ አድርጉት። ተስፍሽዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ ምንም ነው ያላወቅኩት ጌታ። እኔ በሙኒት በጣም ነው